እንደነገርኩሽ ነው አጋጣሚ ሆስፒታል ልጅ ላሳክም ገባሁኝና እዛ እንትኑን እየገለጽሽ የዛሬ አመት የዛሬ 2 አመት ጊዜውን እየገለጽሽ ስትናገር የዛሬ 4 አመት ግንቦት የፋሲካ ሚያዚያ ግንቦት አካባቢ ላይ ነው እና ለፋሲካ አካባቢ እኔ ቀደም ብዬ ነው እሱ ፋሲካ አካባቢ ነው የገባው እኔ ደግሞ ወደ ግንቦት አካባቢ ነው የገባሁትና እዛ እንትን ብዬ በገባውበት ሰዓት ላይ እኔ ያላገኘሁትም ነበር እሱ ሪፈር ተብሎ ጳውሎስ ሄዶ ነበር ከዛ በኋላ ከአንድ ቀን በኋላ ነው ወደዛ ሆስፒታል መጣ አልጋው እንዳለ ነው አልወጣም ከዛ አልጋ ላይ ተመልሶ መጣ ሲመጣ አልጋ ላይ ተኝቷል በዊልቸር ነው ይዘውት የመጡት ተኛ አልጋ ላይ ያው እዛው ሆስፒታል ላይ እንደምናረገው ሁኔታ ሰው ተባብሮ እንደሚኖረው እየኖርን እንትን ይያለን ያስታመምን ልጆቻችንን ይያለ ያለውን ነገር እናያለን እንሰራለን ከሆናት ከቀናቶች በኋላ አጋጣሚ እኔን የምታቀኝ ሴትዮ እዛ ሰላም ልትለኝ እሱ ልጠይቅ ትመጣለች እኔ አካባቢ ሰፈሬ መገናኛ ነው እሱ ደግሞ ተወልዶ ያደገበት እናትየው የወለደችበት ሰፈር ሾላ 12 ቀበሌ ይባላል 12 ቀበሌ ይባላል የዛ አካባቢ ሰው ሾላ አካባቢ ሰው እሷን ሊጠይቅ ይመጣልና አጋጣሚ ልጅቷ እኔን ታውቀኛለች ሰላም ነሽ ትግስት እንዴት ነሽ ምናምን ብያት ምን ነው ስትለኝ ልጄ ታሞብኝ መጥቼ ነው ታውቂያታለሽ እንዴት ልጅ ስትለኝ አላውቃትም ታሞብንኛ እኛ ግቢ ያደገ ልጅ ነው እኛ ጋር ነው ያደገው እናቱ ናት ምናምን ብላ ነግራኝ የከሌ ልጅ ናት እህቷ አጋጣሚ ደግሞ ሊሊ ትባላለች እኔ የተማርኩበት ትምህርት ቤት ተምራለች መገናኛ የካተራራ የሚባል ትምህርት ቤት ኤሌመንተሪ ነው በቃ የሰፈር ልጆች ናቸው በቃ እጠይቃለሁ እኔም እንከባከባለሁ ምናምን ብዬ ውስብስብ እንዳይል ማለት ነው ጊዜ የኔ እናት ውስብስብ እንዳይል አንቺ ጊዜ የዛሬ መቼ ነው ጊዜውን ንገሪኝ አንዴ 4 አመት የዛሬ 4 አመት ልጅሽ ታሞብሽ ልጅሽን ለማስታመም የት ሆስፒታል ሄድሽ ሚኒሊክ ሆስፒታል ኦኬ ልጅሽ የሚኒሊክ ሆስፒታል ታሞ ተኝቶ ተርተብዬ ወደ ሆስፒታል ሄድኩ አዎ ሚኒሊክ ሆስፒታል ልጅሽ ተኝቶ ለማስታመም ከጎንሽ የነበረው አልጋ ላይ የነበረው ታማሚ እንደዚህ ብቲ ሞር ሲምፕሊ ውስብስብ እንዳይል ማለት ነው ገባሽ ኦኬ ሚኒሊክ ነገር ከሌለውበትም እንደዚህ አይነት ሚዲያ ላይ የሚገርምሽ ነገር ሀቡ ለመጀመሪያ ጊዜ ነው አላቅም አትሊስት ቲክቶክ ራሱ የለኝም አትሊስት 2 ወሬ ነው ገና ከከፈትኩኝ ኦኬ ልጅሽ ስንት አመቱ ነው የኔ ልጅ አሁን 4 አመቱ ነው ኖ የዛሬ 4 አመት ከ3 ወር አመት ከ4 ወር ይሆነዋል ኦኬ የዛሬ 4 አመት የአመት ከ3 ወር ልጅ ልታስታምሚ ሆስፒታል ተኝቶ ነው እሺ ከዛ ከጎኑ አልጋ ላይ የነበረው ልጅ ለፊቴ ከጎኔ ሳይሆን ፊት ለፊቴ ነው አልጋ ላይ የነበረው እሺ እንደዛ ብለሽ አውሪልን እንደዛ ነው የሚገባንኛ እሺ እና እሱን ስላረምሽኝ አመሰግናለሁ ፊት ለፊቴ ነበር ልጅ ያለው ፊት ለፊቴ ተቀምጦ ነበር እኔም ልጄን አስታምማለሁ እሱም በዛ ሂንት ነው በቃ ልጅቷ መታ ጠይቀኝ እሺ ጠይቅሽ ማናት የምትጠይቀኝ እሱ እነሱ ግቢ እሱ የተወለደበት ግቢ እኔን የምታቀይ ልጅ እሱን ልጠይቀው መጣሽ ታማሚውን ኦኬ እኮ እንደዛ ብለሽ አስረጅኝ ኦኬ አንቺን የምታቀሽ እነሱ ግቢ ተከራይታ እሱ የተወለደበት ግቢ የምታቀይ እሱ ተወልዶ የሚያድግበት ግቢ ውስጥ ተከራይታ የምትኖርናት ተከራይታ የምትኖር አይደለችም ኗሪ ናት እዛው ኗሪ ኦኬ እዛው ኗሪ ናት እሱ ልጠይቅ በመጣችበት አንቺን አገኘችሽ እኔን አገኘችኝ ኦኬ ከዛ ምን ከሰላምታ በኋላ ምን እያላችሁ እንዳወራችሁ ሰላምታ በኋላ ማንም ምንሽ ታሞ ነው ምናምን ብላይ ልጄ ታሞ ነው ብዬ ነገርኳትና አንቺስ ምን ሆነሽ ነው ምናምን ስላችሁ ልጅ አታውቂያትም እንዴ አለችኝ ኧረ እኔ አላውቃትም አልኳትኝ እዛ የከሊት እህት እኮ ናት አለችኝ የሊሊ እህት ናት አለች ከዛ ስትለኝ አንቺ ሊሊን ታውቂያታለሽ ከዛ በኋላ ሴትዮዋ ስትነገረኝና የልጅነት ኤሌመንተሪ እኔ የተማርኩበት ትምህርት ቤት ተምራለች ሊሊ ትባለዋ ልጅ እህቷ ኦኬ ማጣት መስሏት የሊሊ እህት እኮ ናት አታውቂያትም እንዴ አለችኝ እኔ አላውቃትም እሷን ሊሊ ምናምን ብዬ በማስታወስ ደረጃ ወይ እኔ እንጃ ካላየኋት አላስታውሳትም ለምን የልጅነት ነው ኤሌመንተሪ ነበርን ካላየኋት አላስታውሳትም አላቃትም ምናምን ተባባልንና በሰፈር ልጅነት በቃ ሰላም መባባል ጀመርን ከዛ አጋጣሚ ኤደንም በዛ አወቀች የልጁ እናት የሰፈር ሰው እንደሆንኩኝ አወቀች ከዛ በቃ ማውራት ሰላም መባባልን ጀመርን ከዛ መሃል ልጁ የሆነ ነገር ሲሆን እሷ ውጪ ስትወጣ ምናምን ጥላው ነው የምትወጣው ጥላው ነው የምትሄደው ስትሄድ እዩልኝ አደራ ያለች ትወጣለች
ኦኬ ለኛ ያው ወደ ውጪ ስትወጪ ልጁን ይውል ኦክሲጅን ላይ ስለሆነ ይውልም ብላ ነው የምትወጣው። ኦኬ እና ይውልም ብላ ትወጣለች። በሰላም ነው የምንነጋገር የነበረው እና በአጋጣሚ እንደዚህ በቅርበት በመናወራበት ሰዓት ላይ ጸበል እናርግለት እባክሽ እንደዚህ ነው የኔንም ልጅ ጸበል ሳረግ እሷም እንደዚህ ጸሎት ስታረግ እምነትሽ ምንድነው ብዬ ጠየቅኩትኝ። እንደዚህ ፕሮቴስታንት ነኝ በቃ እንደዛም ከሆነማ ጸሎት አስደርጊለት ምናምን እያልን እንደ እህትነት ብዙ ኮንቨርሴሽን ነበረ እንነጋገር ነበረ። ከዛ በመሃል ጸበል አርግለት እኔም ደስ እንዲለኝ ታመመ ልጅ እኮ እንደዚህ ነው ያልኳት። ወይ ጊዜዬ ይቅርብኝ እኔ አልወድም ይጋጭብኛል ምናምን ስትለኝ እሺ ፈቃደኛ ከሆንሽ እኔ አላደርግም ግን በቃ ካለው ነገር እያልኩኝ እያወራን አጋጣሚ በስንተኛው ቀን እነዚህ ሰዎች የሰፈር ሰዎች ተሰብስበው አኔልን ሊጠይቁ ይመጣሉ። 4 ናቸው 5 ኃይሌ ትግስት ሚሚ እና ቴቴ የሚባሉ ተሰብስበው አኔልን ሊጠይቁ ይመጣሉ። እነሱ ግቢ ያሉ መንደር አካባቢ ግቢ ነው። አንድ ግቢ ሆኖ ብዙ ሰው የሚኖርበት ግቢ ነው። ከዛ ሊጠይቁ ሲመጡ አጋጣሚ ጠይቆ መጥቶ ከጎኔ ሌላ ትግስት የምትባል ልጅ አስተማሚ አለች። የራሷን ልጅ የምታስታምም እና ይሄንን ልጅ አለችኝ ተጠንቀቂ። እሷ ከኔ በፊት ቆይታለች ብዙ ጊዜ እና ተጠንቀቂ ጊዜ አወኩ ብለሽ ቤተሰብ ነኝ ብለሽ ወይ የሰፈር ልጅ ነኝ ብለሽ እንደዚህ እንዳትይ ከዚህ በፊት ከሰው ስትጣላ ይቻታለው እንዳትጠጊ ትለኛለች። እንዴ ለምንድነው ማልጠጋው እንኳን ማቃቸውን ሰዎች አግኝቻ አይደለምና እንዲሁም እኔ ልጅ ከታመመ ሁሉንም ነው ምነካው ስላት አርፈሽ ተቀመጪ ጊዜ ነግሬሻለሁ ብዙ ነገር የደረሰ ነገር አለ ታይ ስትለኝ የራሷ ጉዳይ ነው ምን አገባኝ አትፈልግ የራሴን ነው እኔ ማረግ የምፈልገው ስለካ አኔል ይሰማል ታማሚው ይሰማልና ልጆቹ ጠይቀው እኔንም ሰላም ብለው እነሱንም ሰላም ብለው ሲወጡ ኮፍያው ተሸፍኗል። እንግዲህ እኔ ወደ 6 ቀን 7 ቀን ሆኖኛል የዛ ሰዓት ላይ አንድ ቀን ካልጋው ተንቀሳቅሶም እንዲህ ብሎም አያውቅ እንደ ተንጋለለ አልጋ ላይ እንደተኛ ነው ቪዲዮ ላይ እንደላኩልሽ ነው በቃ እንደዛ እንዳለን ያለው ኮፍያው እንዲተሸፍኗል። አይኑን ቀና ብሎ ብድግ ብሎ መልሶ ትኝት ሲል አየሁት። አልጋዬ ፊት ለፊት ነው። ከዛ ደነገጥኩኝና ምንም አላልኩም ጸጥ አልኩ። ከዛ እሷ እነሱን ልትሸኝ በምትወጣበት ሰዓት ብዙ ሰዓት ነው የምትቆየው ማትቆየው አልኩና ሰዓት አላት የምትወጣበት ምግብ ልታመጣ በምትወጣበት እዛ ምግብ የምትሰራላት ትግራይ ልጅ ማን ነው ስሟ አክበረቲውን ምናምን የምትባል ሁሌ ምግብ አብረህት ወይ አክበረት የምትባል ምግብ የምታመላልስላት ሴትዮ አለች። እዛ ሆስፒታል ይዛላት ምትመጣ እሷ ጋር ምግብ ልታመጣ ትሄዳለች። በምትሄድበት ሰዓት ላይ ይንልሽማ ሄጄ እጁን ዳብሳለሁ። ከዛ ነርስ በጸሎት ነርስ በጸሎት አሌክስ አንዴ ለልጁ ስላንተ ኦኬ ሶሪ እኔ ላቋርጥራችሁ ፍላወር እየላኩኝ ነበርና አንድ ልንገረው ሀቡ አንድ ደቂቃ ወይኔ ጉዲ ስለሌላ ሰው እንደምበራ ነገር እያሱ ሰማን ለኻ ሚትካ ክፈቱ እንታይ መክርፍን ኸ ጌታ መስኮት እንዳይሆን ሰማን ለኻ يسمع اللغوة سمعني أنا كهفل أجمع يقول نخبرهم توعي من نخبرهم كدكم بصحكم بالعود تردي خاني كلاك الزرباز بزعواناتكم سلزي كونه فيديو تعاطوا تخليها جن حج خير كام سوق مقبل عشرة يتميكا بالعنة جدا بنات كبرهم سمعنا لها خبرهم توعي من تحاول حن توعي نخبرهم حنسا إيلو كبرهم مرعى برادر أنا كل خلكاي مستزلقها قرش جرنا خن خلكاي نحنا ما مسح اسكابت موبايل تعريلكم مسح اسكات ولا عم زغون ولا ساندوش ديو يبزغون ولا من قد زرقكم من قبيت عاتيكم فتح النجر بالعجهات ولا فزز يدلو شنو الشي بليز بقى نسخم كا زي خازر مالاتكم سلازي كون صقم يقولون فيديوكم عاتكم كفلوا الشي اسكابت موبايل تبكم بقى اشخيد بالعجز حوي حسكاخي اي ودي موبايل ودي فيديو اطفاتاتشو بلو ودي تغليلا هو واتساب خفت له واتساب بقى اسكاب شعور خفت هاي لبلش ቆይ አንዴ ያው ስሙ ምናምን ያስገባው ነው ሃይባይ ከዛ አንቺ ንግስቲ አንቺ ቁጥሬ ስላለሽ አንቺ ነሽ እሺ ንግስቲ ቮይስ የምታረጊልኝ ጥሩ አዎ እኔ ራሴ አረግልሻለሁ ስልኩም ሴቭ አርጌ ሃይልሽ እልሻለሁ
በራሱ ሴቭ አድርገሽ አይትኛለሽ ሳትይኝ እንዳይወጣ። ኧረ ለዚህ እኮ ነው ቆሜ እያየሁ የጫንኩለት ነው እያወረድኩት ነው። እሺ እናመሰግናለን። እሺ አብቃለሁ። ኢሞ ቲክቶክ እና ዋትስአፕ። አሁን መጀመሪያ ዋትስአፕ ላይ ነው ምግብ ብሉ እስከዛ። ወይኔ ሆኖ ቪዲዮ አጥፍተው ኦፍ አድርገው ማይክሮፎናቸውን ዘግተው ይበሉ። እሺ ቀጥይ። ሲመጡ ይገባሉ፣ ያስገቧቸዋል ሞዴሬተሮች። እሷ ምግብ በምታመጣበት ሰዓት ላይ በምትወጣ ሰዓት ነርስ በጸሎት የምትባል ሁሌ እየመጣች እጁን እየነካች ተረት ምናምን የምትነግረው ነርስ ነበረች። ወንበር ላይ ተቀምጣ እንደሷ ተቀመጥኩኝና አኔልዬ እንዴት ነህ ደህና ነህ ምንድነው እያልኩኝ ማውራት እጁን ይዤ እስቲ የምትመልስልኝ መልስ ካለ እንደዚህ ነግርሃለሁ እንደዚህ እልሃለሁ እያልኩኝ በምልክት መልስልኝ እያልኩኝ ማውራት ጀመርኩ። እሷ ከወጣች በኋላ ከዛ በእጅ እንቅስቃሴ መልስልኝ ነርሶቹ እንደሚያደርጉት መልስልኝ። አውኮ ነው አው ካልሆነ አው በለኝ፣ ምንህን ነው የሚያምህ፣ እንዴት ነው የቱ ጋር ነው የሚሰማ እያልኩኝ መጠየቅ ጀመርኩኝ። በዛ ሰዓት በምጠይቀው ሰዓት ላይ ትግስት ምልሽ ያቺ በጣም ትቆጣኛለች። ሌላ ልጇን ይዛ ሌላ እናት የሌላ ልጅ አስተማሚ እናት እቺ ሴትዮ ከብዙ ሰው ጋር ትጣላለች በልጇ ጉዳይ። አታውሪ ልጇን አትጠይቂው። በር ላይ ሁሉ ቆማ ትጠብቃታለች ስትመጣ ለኔ ምልክት ለመስጠት። ልጇን ማንም እንዲያናገረው አትፈልግም። በአጠቃላይ ማንም ሰው ቀርቦት እንዲጠጋ አትፈልግም። እኔ በዛ ሰዓት ላይ ደግሞ ችግሬ ምንድነው ችኩል ነኝ። አስተዳደጌም ወደ ሐረርጌ ስለሆነ ለምንም ነገር ምንም እንትን የለኝም እና ታይ ምናምን እያልኩኝ አቦ ለደንቷ የራሷ ጉዳይ የምለው ምላሽ ይሄ ልጅ እየሰማ ነው። እንደሚሰማ አላውቅም፣ እንደሚበላ አላውቅም፣ እንደሚንቀሳቀስ አላውቅም። ሀቡ ይሰማኛል። ይሄንን ነገር እየሰማ አይዞህ አለው ከጎንህ፣ እኔም ልጄን ድምጹን ትሰማው የለ እንደው ምናልባት እያልኩኝ እያወራሁት ልክ በሶስተኛው ቀን ይሄን ባልኩኝ ይሄን ነገር እየቀጠልኩኝ በሶስተኛው ቀን በ16 ነው ቀኑ ጠዋት ላይ እሷ አልነበረችም። የዛ ሰዓት ላይ እኔ እያወራሁኝ መጥቼ ተጠግቼ እንደዚህ ማውራውትን በሰዓት እሷ ባሌለች ሰዓት ላይ እየሄድኩኝ አወራዋለሁ፣ ተረት ነግረዋለሁ፣ አዳምጠኝ፣ እንደዚህ በለኝ፣ በእጅ ምልክት እንደዚህ ርቅ አረጋዋለሁ፣ እጁን እዚህ እጅ ክንዱ ላይ ነካዋለሁ ምናምን ፔን ካለው እያልኩኝ እና እግሩን እየነካው እንደዚህ በተኛበት ቦታ ላይ እግሩን እንደዚህ አሽለታለሁ። ከዛ እንደዛ ያደረኩኝ በመሃል ቁጭ ብዬ እያናገርኩትኝ እግዚአብሔር በሚያውቀው ነው የምልሽ። የዛ ቀን እኔ ደንግጫለሁ። ብድግ ብሎ ጊዜ ልጅሽን አሳይኝ ብሎ አወራልኝ። 5 ወር ሙሉ አውርቶ አያውቅም ሀቡ፣ 5 ወር ሙሉ። ለካ ከዛ በፊት ትግስት ኢሞሽን የሆነባት ችግር ውስጥ የገባችው እንደዛ አይነት ሴትዮ አኔልን ስታናግር አይታ ተጣልታ የወጣች ሴትዮ አለች። ያ ይደርሳል ብላ ነው ለካ ትግስትም የፈራችው። ከዛ በዛ አጋጣሚ ይሄ የሚሆነው ነርስ አያውቅም፣ ዶክተር አያውቅም። እንግዲህ ራውንድ ሰዓት ላይ ምንም አይነት ወሬ የለም። ሁሉም ለልጁ ይፈራል። ዛጋ ልጅ ጥሎ የሚወጣ ሰው በመሃል የሆነ ነገር ይደረግብኛል ብሎ የሚፈራ ህብረተሰብ ነው ያለው። እኔ በአባቴ ያለ ባለቤት ያለ እናት ያለች እኔ የሆነ ዞር ብል እንኳን እዛ ጋር ሰው አይጠፋም። ከዛ በዛ አጋጣሚ ልጅሽን አሳይኝ ሲለኝ ከአንዳንድ ኢሚዲየትሊ ሮጬ ወደ አልጋዬ ልጄን አምጥቼ ልጄ ጸጉሩን ፎቶውን አይተሹ ከሆነ ይሄን ቀለም ተቀብቷል፣ አባቱ የሆነ ጫፉን ቀለም ቀብቶታል፣ እንደዚህ ነው እያሉ ነርሶቹ ሲነግሩት ስለሰማ ስለነበረ ወስጄ ያሳቀፍኩት። አየው ካንገቱ ቀና አለ። ከወገቡ መነሳት አይችልም። ቀና አለ ካንገቱ፣ አወራ። የሲቃ ወሬ ነው። ቱቦ አለበት። ቱቦ ያለበት ግን የሲቃ ወሬ ነው ያወራው። ቱቦ ያለው እዚህ ጋር ነው ባፍንጫው የሚጠጣበት የሚበላበት ኤንጂቲዩብ የሚባል ቱቦ አለው። ኦኬ እንደዚህ ባፍንጫ ወደዚህ የሚገባ ይሄ የኦክሲጅን ሳይሆን አንድ ቱቦ በሳምባ የሚላክ አለ። ፈሳሽ በአፉ ነው ባፍንጫው ነው የገባው። በዚህ ባፍንጫ ከሆነ እንዲህ ነው የሚባለው። እንደዚህ አይደለም፣ ወደ ውስጥ ነው የሚገባው፣ ሳምባሽ ውስጥ ነው የሚገባው። ቱቦ ጨጓራ ድረስ ገብቶ ምግብ መስጫ ነው። ኦኬ ኤንጂቲዩብ ፈሳሽ መስጫ ነው። ኤንጂቲዩብ ይባላል። እሱ አለበት እና ያለበት ዩኤን ያንቺ ልጅ ወይስ እሱ አኔል እሺ የሚወስደው በቱቦ ነው፣ በኤንጂቲዩብ ነው የሚወስደው። ኦኬ ገባኝ። ፈሳሽ ነው የሚወስደው
እና በሲቃ ስለሆነ ያወራልኝ የነበረው ምንም እንትን አላልችልም። ልጄ ሚል ያስቀምጬ መሮጥ ያለብኝ ወዴት ነው? ወደ ነርሶቹ ነው። በቃ ያ ድንጋጤ ነው አሞታል የሚለውን ነገር ነው እኔ የማስበው። አኔል ነቃ እያልኩኝ ወደ ነርሶች ስታፍ ይሄዳለሁ። በዛ ሰዓት አዳነና አንድ ሴት ነርስ አለች፣ ስሟን ባላስታውሰውም እጅግ እንደዛ የምትባል ናት። እየሮጡ መጡ። ከዛ ወዲያውኑ ዶክተር ተጠራ። ዶክተር በዛ ሰዓት ላይ ሌላ ቦታ ናቸው ያሉት። ዶክተሮች ተጠሩ ምናምን። ያንን እናትየው መጣች፣ ተጠራች፣ ተደወለላትና መጣች። ታየ ልጁ አይኑን ክብልል እያደረገ ነው። ማውራት ግን አያወራም። እኔ አኔል ነቃ አያወራም። ወደዛው እኔ ወደ ቦታ የተመለስኩኝ። እናትየዋ ስለመጣች አልተጠጋሁ። ከዛ በኋላ ታየ ተመስገን አይኑን ነቃ ምናምን ብለው ነርሶቹ አሳይተውት ምን ብለውት የሆነ ነገር የሚደረግለት አድርገው እነሱ ሄዱ። ከዛ በኋላ ትቁነጠነጣለች። እሰይ ተመስገን በይ የሚለው ነገር አለ። እናወራለን። የዛ ሳጸብ የለንም። ሌሎም ሰዎች እሰይ እንኳን ደስ አለሽ አይንሽ እንደዚህ ልጅሽ እንደዚህ ያለ ያሉ እየመጡ ያወራታል። ከዛ በኋላ በመሃል በምትወጣበት ሰዓት ላይ ግን በመሃል እኔ እየሄድኩኝ ማደርገውን አደርጋለሁ፣ አናግረዋለሁ። ምን እላለሁ ግን አይናገርም፣ ጸጥ ነው የሚለው። ከዛ ከሳምንት በኋላ ኢንሹር ወተት ግዢ ብላ ዶክተር ህይወት ቮይሷን የላኩልሽ ዶክተር ናትና ዶክተር ህይወት ኢንሹር ወተት ግዢ ብላ ላከቻት። የት ነው ማገኘው ምናምን ብላ ስትጨነቅ ሂጂ ጳውሎስ ሆስፒታል አካባቢ ብዙ ፋርማሲዎች አሉ፣ ተክለ ሃይማኖትም አለ፣ ሂጂ። እዛ ሰዓት ላይ ማታ ነው፣ በራይዲጅና ይዘሽ ነው ያስፈልጊ ከሆነ ለልጁ ብለን ላክናት። በጣም ብዙ ሰዓት ቆየች። ለሊት 6 ሰዓት ነው ባይዘው የዛ ቀን የመጣችው። 11 ሰዓት ከምናምን ሆኗል የወጣችው። ለሊት 6 ሰዓት ነው የመጣችው። እየፈለገች ነው፣ እየደወልን እየፈለገች ነው የምንለው። እና ስትመጣ ባዶ እጇ መጣች። ኢንሹር ወተት እንግዲህ ኢትዮጵያ ውስጥ ጠፍቶ ባዶ እጇ መጣች። ከዛ እኛ ደዋውለን እናስመጣለን። አንድ የሱ ጎረቤት አብሮት የሚኖር ልጅ ጉዛየው የሚባል ልጅ አለ። እሱ ጋም ሌላም ሰው ጋም ደውለን እኛ እንጠይቃለን እናስመጣለን አሏት። የሷ ቤተሰቦች ስልክ ደውላ እንደዛ ሲሏት በቃ እየጠበቅን የለም ያ ኢንሹር አልመጣም። ወዲያውኑ በቃ ክትትሉ ዶክተሮቹ ወደሱ ሆነ። የሚፈለገውን ነገር የምታደርግለት አይደለችም። ልክ በሶስተኛው ቀን የገብርኤለት ነው ምግብ መብላት ፈልጋለሁ አለኝ ለኔ። ተደበኩኝና ይሄንን ነገር ለሷ መናገር አልችልም፣ ፈርቻለሁ። እንደ ልጄ ፈራው። እዛ ጋር ልጅ አለኝ፣ ሌላም ሰዎች አሉ። እንዲህ አለኝ አኔል ብዬ ለመናገር ፈራው። እንዴ ለምን እናቷ አለች እንዴ? ወላጅ እናቷ አንቺ እኮ ባዳ ነሽ፣ እሷ ወላጅ እናት ናት። ለምን ፈራሽ? መንገድ ምግብ በላለሁ አለ፣ እንደዚህ ፈልጋለሁ አለ ብዬ መጀመሪያ ይፈልጋል ልጅሽ ምግብ መብላት ይፈልጋል ብትያት እንደ እናት በጣም ደስ ይላታል። የመጀመሪያ ቀን ማለት ነው። የመጀመሪያ ቀን እንደዛ የተባለ ቀን ይሄን ነገር ስነግራት አረ ልጄን በቃ ሊሞት ነው ስንቅ ነው ብላ ነበር። ሊሞት ነው እንዲህ ያለ የሞተ ልጅ ሌዊ የሚባል ልጅ እዚህ አልጋ ላይ የሞተ ልጅ አለ አለች። ከሱ በፊት የሱ አብሮት የተኛ ልጅ እኩያው ልጅ የሞተ ልጅ አለ። ስለዚህ ልጅ ምግብ ከጠየቀ ስንቅ ነው ማለት ነው፣ ሊሞት ነው ብላት ለምትል አልነግሳት ነግሪያት ምግብ ሰጠሽ። ደንግጫለሁ፣ አልሰጠሁትም። ደንግጫለሁ እንደዛ ስላለችኝ። እኔም የሞት ነው የሲቃ ነው የሚል ነው አላቅም። በዛን ወቅት ለምን የታመመበትን ኬዝ ችግሩን የነበረበትን አላቅማ። ከዛ በፊት አቡዬ ያንን ስትለኝ እንዴት ሊሞት ነው ያለ ልጅ እንደዚህ አድርጊ እንደዚህ ሁኚ ብሎ መናገር ለእናት ይከብዳል በዛ ሰዓት ላይ። ከዛ በኋላ ታሪኩ ከታወቀ በኋላ ነው ሁሉ ነገር እንትን ያለው። በዛ ሰዓት ላይ ሲከብደኝ ምግብ አስፈለገ። የሶስተኛውን ቀን ያንን ካልኳት በሶስተኛው ቀን ነው ፍርፍር መብላት እፈልጋለሁ ብሎ ሲል ቀጥታ የሄድኩት ዶክተር ጌዲዮን የሚባል አንዴ ኮሜንት ላይ አልገባንም የምትሉ ሰዎች እስከ መጨረሻ ስታዳምጡ ይገባቸዋል። እናትየው ደግሞ አሁን ለመምጣት አዲስ ቲክቶክ ከፍታ ቲክቶክ ስለሌላት ከፍታ እየመጣች ነው። ከሞዴሬተሪ ጋር እያወራች ነው። እንዴት እንደሚከፈት ቲክቶክ እያስረዳቻች ነው። ቲክቶክ ከፍታ እየመጣች ነው። የእሷንም እንሰማለን። የአንድ ወገን ብቻ ሰምተን ምንም አይነት አስተያየት መስጠት ስለማንችል እንስማት ጊዜን። ከዛ እናትየው ኤደን ትባላለች ትመጣለች፣ የእሷንም እንሰማለን። እሺ ቀጥይ። ከዛም አጋጣሚ ዶክተር ጌዲዮን የሚባል ዶክተር ጋር ሄድኩኝና ዶክተር ጌዲዮን አኔ እንደዚህ ምግብ እያለ ነው
እንዴት ይሻላል እንዴ ከፈለገ ስጡት አለ። እንዴ ቱቦ እኮ አለበት የንጂቲው ቱቦ ችግር የለውም አፉ ክፍት ስለሆነ ባፉ ስጡት መብላት ከቻለ አለን ዶክተር ጌዲዮን የሚባለው። እሺ ብለን እሺ እንዴት እናድርግ ስንለው ከዚህ ላይ እንደውም አለ የነሱ ካፌ አለ የዶክተሮቹ ካፌ ከዚህ ላይ ዘይት የሌለው ፍርፍር ስሩና ላኩ ላለሁኝ ከዛ ይሰራ ብሎ ራሱ አስላከ ዶክተሩ ተላከ። ያንን ፍርፍር በላ ምንም ቮሚቲንግ የለም። ሰሞን ከሆነ ቀን በኋላ ያንን ምግብ በላ ምንም አላልንምኛ። እኔ እይታዬን አላቋረጥኩም። በስንተኛው ቀን ነው ይሄ በተፈጠረ በሶስተኛው ቀን በቃ ምግብ መምጣት አለበት እቺ ምልሽ ለሷ የምትሰራላት ሴትዮ ምልሽ ሴትዮ እሷንም ምግብ አምጪ ትላታለሽ። ምግብ ይመጣል ግን ልጇ አይበላ። እኛንን እሷ በአፉ በእጁ እንደዚህ ምግብ አትሰጠውም። በተአምር ምግብ አልሰጠውም ነው የምትለው፣ አትሰጥም። እኛ ተደብቀን ግን ልጁን ምግብ እናበለዋለን። ከዛ በኋላ ምግብ የማይበላበት ምክንያት ምንድነው ብለን ለዶክተር ጌትነት በተረኛ ነበረ። ከጌዲዮን ሌላ ጌትነት የሚባል አለ። ለሱ ስንናገር አትሊስት ይሄ ልጅ አይቷል ያያል ይረዳል ይመስለኛል። በማስታጠቢያ እንትን አለ ቪዲዮ ላይ አዳምጪው። በማስታጠቢያ ምግብ ላርጎና እንትን ይሄ ትውከት የመሰለ ነገር ተቀምጧል። እኔ እስከገባው ድረስ እንግዲህ ወደ 8 ቀን ሊሆነኝ ነው። ቮሚት አላየሁም። እኔም ምግብ ሳበላው ቮሚት አላየሁም። ቮሚት ምግብ ከወሰደ ቮሚት ያደርጋል ተብሎ ነው የተነገራቸው ለዶክተሮቹ። እነዚህ በማስታጠቢያ የተቀመጠው ታዲያ ምንድነው? ቮሚቲንግ ነው ያደርጋል ብላ ለማሳመን ነው ብላ ለማስቀመጫ ማስታጠቢያ ስራ አስቀምጠዋለች። ኦኬ ቮሚቲንግ ያደርጋል ማንን ነው እዛ ማሳመን የምትፈልገው? መጥቶ የሚጠይቅ ጠያቂ ነው ዶክተሮቹን ነው? ለዶክተሮቹም ለጠያቂ ማስታጠቢያ አልጋ ስር አለ። በማስታጠቢያ አይሸትም? ሲቆይ በማስታጠቢያ የተቀመጠ ትውከት የሚመስል ነገር ሲቀመጥ ሲቆይ አይሸትም? ሩም ውስጥ አላት ትቀይራለች አላት። እኮ ምንድነው የምትቀይረው? ምን ከየት እያመጣች ነው ነጭ ነገር? የዛ ጊዜ አሁን ምግብ ወስዶ ቮሚት አረገ ብላ ነው ያንን ነገር ያስቀመጠ። በፊት ግን እንደዚህ ታስቀምጥ አለች ይልኝ አለ ወይ እዚህ ስር ብሎ ሲለኝ እኔ አላየሁም። አለ ወይ እዚህ ስር ብሎ ሲለኝ እኔ አላየሁም። አለ ወይ እዚህ ስር ብሎ ሲለኝ እኔ አላየሁም። ያየሁትን የዛ ቀን አንድ ቀን ብቻ ነው። ከዛ በፊት እኔ አይቼ አላውቅም። ይገባኝ። አለ ወይ እዚህ ስር ብሎ ሲለኝ እኔ አላየሁም። ያየሁትን የዛ ቀን አንድ ቀን ብቻ ነው። ከዛ በፊት እኔ አይቼ አላውቅም። ይገባኝ። እሺ አይቼ አላውቅም ከዛ በፊት። ኦኬ አሁን ነገር ግን እናሩ ከመጣች በኋላ ቃልሽ አይቀየርም ማለት አንድ አይነት ነው። አይቀየርም። አንድ ነው። ኦኬ ለምን ይግራለው? አይቀየርም። ያዩትን እኮ የምመሰክረው ናቴ። እሺ እኔና አሁን ይሄን እየነገርኩሽ ነው እንጂ ከበኋላ የሆነ ነገር እኮ ዋናውን ነገር እኮ ታውቂዋለሽ። ይሄንን ሁሉንም እዚህ ጋር ግን እና እኛ እየሰማን ነው። እዛ እናትየው ገባና ደግሞ ከሁለትን ሰምተን ደግሞ ማቅ እንዳለ ከሁለታችሁም ከሰማን በኋላ ነው። እሺ ከዛ ያ ሆነ ያ እንደተደረገ ልጁን በቃ እኔ ለዶክተር ህይወት ተናገርኩኝ። እንደዚህ አለ ይሄ ልጅ ይመስለኛል ተጽዕኖ እየደረሰበት ነው እና ምን ላድርግ? ምግብ የሚያወስድ ከሆነ አቅም ወተት ስጩ ብለሽ ካልሽ ለምን ታዲያ አቅም የሚገነባ ነገር አይደረግለትም? ለምን አይሆንም ብለናት ነበረ። ይሄው እንደዚህ አልመጣም። ለምን ኢንሹሩን አላመጣሽም ስትባል አጣኋለች። አላገኘውም። ኒዶ መጣ። ኒዶ አይሆንም ብለው ከለከሏት። ኢንሹር ነው የሚሆነው፣ ኢንሹር ነው መሰጠት ያለበት አሏት። እሺ ብለን እኔም ወደ ልጄ ተመለስኩኝ። ከዛ በኋላ እንደዛ እያወራሁኝ እኔ ዶክተር ህይወት እንዲህ አድርጊ ብላ ፍቃዱን ስትሰጠኝ ቪዲዮ ሪከርድ እያደረኩኝ ከሱ ጋር ማወራውን አወራዋለሁ። ማወራው ነገር ተቃራኒ ነገር አይደለም። ለጅ የሚገባ ነገር እያወራው እንዲህ ለምን ሆንክ፣ እንዲህ ለምን አደረክ፣ እንዲህ ለምን ተፈጠረ ብዬ መምበት ሰዓት ላይ ነው እየተበደለ እንደሆነ ይነገረኝ አቡዬ። ከዛ በፊት እኮ አላቅም እናቱ እየበደለችው እንዴት እንደሆነ እንደታመመ ብቻ ነው። ይኸውልሽ አሁን ገባኝ። አሁን እየቀረብሽው ስትመጪ እናቱ ከሆስፒታል ስትወጣ እያወራሹ ስትመጪ ምን እያልሽ ስትመጪ ተበድያለሁ ብሎ ነገረኝ የምትይው ምንድን ነው? ላይክ ትመታኛለች፣ ትሰድበኛለች፣ ታስርበኛለች። ያንን ዲቴል በዝርዝር አሞኛ አይደለም እግሬን ታምሜ ነው የገባሁት።
እግሬን ታምሜ ገባሁኝ። ከዛ በኋላ የምወስደው መድኃኒት ኦክስጅን ሳይኖረኝ ኦክስጅን ይደረግልኛል። ኦክስጅንህን ሳብ ትለኛለች። ሰው ሲመጣ አይንህን አትክደን ትለኛለች። ክደን እንዳትከፍት ትለኛለች። ልንቀሳቀስ ብላትም አታንቀሳቀሰኝም። ምግብ መብላት ፈልጋለሁ፣ ምግብ አትሰጠኝም። ምግብ አልበላም። ምግብ እንዳልበላ ምግብ አይበላም፣ አንጀቱ አይችልም ይወጣል እያለች ይሄን ቱቦ አልፈልግም፣ ይሄ ቱቦ እንዲወጣልኝ እፈልጋለሁ። ባፌ መብላት እችላለሁ። ባፌ መብላት ስለምችል ይሄ ቱቦ ይውጣልኝና ባፌ ራሴ ልብላ። መድኃኒትስ እንዴት ነው የምትወስደው ስለው እኔ መድኃኒት ተበጥብጦ እንዲሰጠኝ አልፈልግም አለ ቪዲዮ ላይ። ተበጥብጦ እንዲሰጠኝ አልፈልግም፣ በኪኒን እንድወስድ ነው የምፈልገው። ዶክተሮቹ ሲመጡ ደግሞ ስንቀሳቀስ ወይ ለማውራት ስፈልግ እንዳወራ አትፈልግም። ምንም አይነት ነገር እሷ የምትለውን ነገር ብቻ ነው እነሱ የሚፈጽሙት። ዛሬ እንዲያደረገ ዛሬ እንዲሆነ ብሎ ያንን ካለኝ በኋላ ነው ላብራቶሪ ሊሰራ ሲባል ማታ ገላውን ልጠበው ላግዝሽ ብዬ አልኳት አንድ ቀንና አይ አታግዥኝም ራሴ ነው ማጥበው ብላ አጥባው ወጣች። ከወጣሽ በኋላ እሷ በምትወጣ ሰዓት ተደብቄ አይደል ይሄን ነገር ማናገረው። በማናገረው ሰዓት ላይ ቅድም እኮ ገላይን ልጠብህ ብለሽ ስትገቢ እኮ ካካ አርጌ ነበረ። ያንን ካካ እንዳይታይባት ነው አትገቢም ብላ ያለችኝ አለኝ። ለምን ስለው ላብራቶሪ ይሰራ ብለው ከሳምንት በፊት እየጠየቋት ነበረ አለ። ከዛ ለሊት 6 ሰዓት ግላቭ አምጪ አለኝና ግላቭ ሰጠውትኝና በግላቭ አውጥቶ ያንን ካካ ሰጠኝ። በፎቶ ልኬልሻለሁ። ካካውን ሰጠኝ። ካካው ደረቅ ጠጠር ነው፣ ብይ ነው የሚመስለው ሀቡ። ያንን ካካ ወስጄ በዛ ቀን ራውንድ ላለ ዶክተር ጌትነትና አስረስ ይባላሉ ለነሱ አኔ ልሄን ሰጠኝ። እኔ ነግሬያለሁ ለነሱ እንዲህ እያደረኩኝ ነው። ማን ነው ያገናኘኝ? ዶክተር ህይወት ናት። ጊዜ እስቲ ልጁን ታናግረው እንደ ሳይካትሪስትም እንደ መቅረብም ትበል ብላ አሳውቃኛለች። የሚፈጠረውን ነገር ወስጄ ለዶክተሮች ነው የምናገረው፣ ለማንም አልናገርም። ከዛ ይሄንን ካካ ወስጄ ለሱ ሰጠው ለዶክተር ጌትነት። እንዴ እኮ ደረቅ ነው፣ አንጀቱ ደርቋል፣ ማለስለሻ ይሰጠው፣ እንዴት ሆኖ ነው ምናምን አሉ። እንግዲህ ያቺ ፍርፍርና ያቺ ምን የወሰዳት ናት ያቺ ነገር የወጣችው፣ የ3 ቀን ምግብ የወሰዳት። ከዛ ያንን ካካ ወስጄ ለዶክተር ስሰጥ ይሄ ደረቅ ነው ብላ ዶክተር አስረስ ማለስለሻ ይደረግለት ተባለ። ራውንድ ላይ ሲዞር ስትጠየቅ ግን በተአምር አላደረገም አለች። ካካ ጭራሽ አላደረገም ብላ ካደች። ቀድሜ ግን እኔ ለዶክተር ጌትነት ሰጥቻለሁ። አይቶታል። የሰው አይደለም የራሱ ነው። መተው ጠይቀውታል ራሱ ልጁ። የዛ ሰዓት ላይ እየተንተባተበም ቢሆን ያወራል። ከዛ በኋላ በቃ እኔ ቪዲዮን መቅረጽ ጀመርኩኝ፣ ማየት ጀመርኩኝ። የምታረገውን ነገር ሁሉ እንዲያደረገችኝ እንዲሆነችኝ፣ ምግብ እየፈለኩኝ መብላት እየፈለክ ታዲያ ለማን ብለህ ነው እንደዚህ የምታደርገው? አኔል ለምን? አንተ እኮ ገና 14 ዓመት ልጅ ነህ፣ ህፃን ነህ። እንዲህ ይደረጋል? አዎ ለእናት ብዙ መስዋዕትነትን ይከፈላል። አኔል ግን ለምንድን ይሄን ያክል ጊዜ እንደዚህ ትሆናለህ ብዬ ስለው እኔ ለእናቴ ብዬ ነው፣ አይዞክ የሆነ ደረጃ እንደርሳለን፣ የሆነ ቦታ እንደርሳለን ብላ ትለኛለች። እንደዚህ ይሁን ስለው ምን ላድርግ ለሷ ብዬ ነው። እፈራታለሁ ሚለኝን ቃል ሲያነሳልኝ እናት እንዴት ትፈራለች? ለምን ትፈራታለህ ብዬ ስመልስለት እዚህም ተቀምጬ ለምንም ነገር ምንም እንዳደርግ አትፈልግም። ዘመድ መጥቶ እንዲያየኝ አትፈልግም። ሰው ሲመጣ በቃ ውጡልኝ እያለች ነው የምታስወጣው። እና ለማን ብዬ ልናገር? ማን ይቅረበኝና ልናገር አለኝ። ከዛ ይሄንን መስማት አልቻልኩም። እንደዚህ እየሰማው እኔ በዛ ሰዓት ላይ ነው ከባለቤቴ ጋር የተጣላሁት። ሀቡ የኔ ልጅ ትቼ ሐሳቤ እዚህ ላይ ነው ተውኩት ከነ። ከዛ የራስሽ ልጅ ነው ልታሳክም የመጣሽው የሰው ልጅ እንትን ልትይ ነው ብለው እሱን ነክሽቼ ወይንም አብልቼ አጣጥቤ ስመጣ ሁሉ ልጄን ስነካ አያስነኩኝም። ሀቡ 13 ዓመቱ ነበር አይደል? በዛን ሰዓት 14 ዓመቱ 13 ምክንያቱም የዛሬ 4 ዓመት ነው 13 ዓመቱ ነበር። አሁን 17 ዓመቱ ነው። እሺ ውሃ ጠጫ እንዴ ትንሽ እንድትረጋጊ፣ ኢሞሽናል ሊሆንሽ ነው። እና እኔ እናትየውን አውርቻታለሁ፣ ትመጣለች አሁን ጋይስ፣ ከሷም እንሰማለን። እና ጊዜ እየተናገረች ያለችው ያልገባችሁ ሰዎች፣ ጊዜ የዛሬ 4 ዓመት ሚኒሊክ ሆስፒታል ልጇን ልታስታመም ገብታ ልጇን እያስታመመች የነበረችበት ክፍል ውስጥ ከፊት ለፊቷ አልጋ ተኝቶ የነበረው ልጅ የገጠማትን ነገርና ልጁ እስካሁንም ድረስ አብሯት ነው የሚኖረው፣ አብሯት ነው ያለው እና የገጠመውን ነገር ነው እያስረዳች ያለችው። በትዕግስት ካዳመጣችሁ ይገባችኋል። ገባችሁ? በትዕግስት ልክ እንደኔ ከልባችሁ ስታዳምጡ ይገባችኋል። እኔ በትዕግስት ከልቤ እያዳመጥኩ ስላለውኝ ስቴፕ ባይ ስቴፕ ነገሩ እየገባኝ ነው።
ኦኬ ልጁ ስሙ አንኤል ይባላል። አሁን እሱም ይናገራል ከጎኗ ቁጭ ብሏል። እሺ ውሃ ጠጣሽ? አዎ እናቴ። እሺ ቀጥይ። ስለዚህ እኔ ከነርሶቹ ጋር ከዶክተሮቹ ጋር ይሄንን ነገር መመላለስ ጀመርኩኝ። እኔ ወጪ ነኝ፣ ጥየው እሄዳለሁ። የሚቀረው እናቱ ጋር ነው። ገብቶሻል? እናቱ ናት እዛ ጋር ምንም ትበድለው፣ ምንም ታርገው፣ ምንም ክፉ ነገር ታርግበት እናቱ ናት። ስለዚህ እኔ ልጄን ይዤ ልወጣ እችላለሁ። ያ ችግር እንዳይመጣ ነው ውስጤን ድብቅ አርጌ ለማንም ሳልናገር ከነርሶቹ ጋር ስነጋገር የነበረው። ከዛ በአጋጣሚ በቃ ማውራት ሲጀምር እኔ እነላላን ማግኘት ፈልጋለሁ። ያደገበትን ሰዎችም የነገረኝ ራሱ ነው። እንደዚህ አይነት ሰዎች አሉ፣ እንደዚህ ቦታ ነው፣ እነሱ እንዲመጡ ፈልጋለሁ አለኝ። ወዲያውኑ ከወንድሞቼ ጋር ተደዋውዬ ሾላ ፖሊስ ጣቢያ ሴቶችና ህጻናት ሄጄ አትሊስት እንኳን እንደዚህ አይነት ነገር ቢኖር እንኳን ነገ ለዚህ ልጅ የሆነ ነገር ቢሆን እንኳን እንዴት ነው የሚሆነው? እኔ መብት አለኝ? መብት የለኝም? ለምን የሂስትሪ የቤት የታማሚ ሂስትሪ ለሰው አይነገርም? ዶክተሮች እንደነገሩኝ እንዲህ ነው ተብሎ አይነገርም ብለው ስላሉኝ እንዲህ ተናግሬ ነገ እኔ ሌላ ውስጥስ ብገባ የሚለው ፍራቻ አለብኝ። ይሄ ልጅስ ቢሞት ነገ የሆነ ነገር ቢሆንስ ብዬ ፍራቻ ስለነበረብኝ ሄጄ ሰዎቹን ለማጠያየቅ ወንድሞቼ ይላኩኝ። በአጋጣሚ አኔል ነቃ የሚባለውን ነገር ሰምተው ነው መሰለኝ እንዳለ የሰፈር ሰው ግር ብሎ መጣ። ሲመጣ አዩት። እኛንም አታቀርቢለ እንደዚህ ነው ምናምን። እነሱም አወቁ። በቃ ተረዱ። ብዙ ነገር ሞክረናል፣ አልተቻለም። ኢቭን እንደርልሽ ተብሎ ሲተካ እንኳን አንድ ሰው እንዲያድርላት አትፈልግም። ዶክተሮቹም ጭንቅላታቸው ውስጥ የተሰማቸው ምንድነው አንድ ቀን ያለ ተቀያሪ ያስታመመችው ልጅ እንዴት እንዲህ ይባላል የሚለው ነገር ጭንቅላታቸው ላይ አለ። ሰው 3 ወር አይደለም 4 ወር 3 ወር 15 ቀን ይከብድሻል። ትክክል 15 ቀን ይከብድሻል። አንድ ቀን ሰው አሳድራ አታውቅም። የሚረዷትን ሰዎች እንኳን አሳድራ አታውቅም። ሰው በተአምር እንዲያድርላት አስፈልግ እና ያንን ነገር ስረዳ እናንተ እንዴት ዘመድ ወገን ሆናችሁ እንዴት አትቀየሩላትም? እንዴት መታችሁ? አይዞ ብዙ ጥረናል፣ ብዙ ለፍተናል። አሁንም ነቃ የሚባለው ነገር ስንሰማን የመጣ ነው አሉ። አወሩት። ቁጭ ብሎ ዊልቸር ላይ ቁጭ ብሎ ጁስ እያጠጣው የነበረው ልጅ ያሳደጉት ሴትዮ ልጅ ነው። ቪዲዮ ላይ ኃይሌ ይባላል። ጁስ እያጠጣው ዊልቸር ላይ ያስቀምጦ የነበረው ያሳደጉት ሴትዮ ልጅ ነው። እሱም ስለ ልጁ ያውቃል። አብሮ ያሳደገው ልጅ ነው ከህፃንነቱ ጀምሮ። እና እነሱም መተው የልጁን ባግራውንድ ሲነግሩኝ ያለውን ነገር ሲነግሩኝ ይሄን ነገር በሚስጥር ቁጭ አድርጌ ተቀምጬ በመሃል የሆነ ቀን ላይ ሳምንት ካለፈ በኋላ ኬክ ይቆረስ የሚባል ነገር መጣ። ኬክ መቆረስ አለበት፣ ነርሶቹ ማመስገን አለብኝ መንቃቴን። በቃ በስነ ስርዓት ስቴብል ሆነ ልጁ በስነ ስርዓት በቃ አንቀሳቅሱኝ እያለ ዊልቸር ላይ ነርስ ታጁ ይባላልና አይተሾ ከሆነ አንስቶት ዊልቸር ላይ ቁጭ አድርጎት ሊያንቀሳቀሰው እየሞከረ መቆም አይችልም ልጁ። ሬዚስታንስ የለውም አቅም ካለመኖሩ የተነሳ እየተደገፈ ነው ወደዛ ወደዚህ የሚደረገው። ተደግፎ ሲሄድ ቀይ ሺቲ ለብሳ የምትሄደው እሷ ናት። ከኋላ እኔ የምቀርጸው እኔ ነኝ። እየተቀረጸ ሁሉ አለ። የመጀመሪያ ቀን ካልጋ ተነስቶ ሲራመድ ካልጋ ተነስቶ አንሱኝ ብሎ በጉልበቱ መነሳት ፈልጋለሁ መቆም ፈልጋለሁ ብሎ እሱ ራሱ ተነስቶ እኔ የመጀመሪያ ቀን እንትን ብየው ደግፌው እንደዚህ ከኋላው ቆሜ ሺቲና ሻሻ ስሬ እሷ በሌለችበት ቺፕስ ማበላው እኔ ነኝ። እንግዲህ ስለጫጫታ ነርሱ ቀይ ሺቲ ያረገችው እሷ ናት። ቀይ ሺቲ ያረገችው እሷ ናት። ኦኬ እኔ ደግሞ እንደዚህ ደግፌው የተቀመጥኩትኝ እንዲደግፌ ከኋላው ደግፌ ቺፕስ ያበላሁት ሚሪንዳ ያጠጣሁት ያለውትኝ እኔ ነኝ። የዛ ሰዓት መንቀሳቀስ አይችልም። ከወገቡ መነሳት አይችልም። በድጋፍ ነው ሰው ተደግፎት ነው ከወገቡ ወደ ላይ ከፍ ማለት የሚችለው። ያ አይ ካን ሲ በጣም ሰውነቱ ተጎድቷል። እዚህ ጋር በጣም ተደግፎ የሚሄድበት ላይ መቆም ራሱ ለመቆም ራሱ ያኔ የመጀመሪያ ቀን የቆመበት ቀን ነው ሀቡ። የዛ ቀን ነው እንዴ ከስንት ጊዜ በኋላ ለመጀመሪያ ጊዜ ቆም። እስኪ ብርቶሽን አስቀምጪ እሺ እንዳይዘጋ። እሺ ለመጀመሪያ ጊዜ ከ5 ወር በኋላ አልጋ ላይ ተነስቶ የቆመበት። ኦኬ እሺ የዛ ሰዓት እኔ ነኝ ነርስ ታጁ መጥቶ አትሊስት ልንቀሳቀስ ብሎ ሲለኝ
እኔ ቪዲዮ እየቀረጽኩ እንዲንቀሳቀስ ያስደረኩት እኔ ነኝ። የመጀመሪያ ቀን አይተሽ ቪዲዮ ላይ እንዲደግፌ እዚህ ላይ ያስተኝቼ በቃ በዚህም እምቢ አለኝ መንቀሳቀስ አቃተው። ደግፌ እዚህ ላይ ቺፕስና ሚሪንዳ ያበላሁት ነበረ። እና ከዛ በኋላ ነው እንደዛ መንቀሳቀስ ጀምሮ በቃ ማውራት መንቀሳቀስ ሲጀምር ቄጤማ ጎዝጉዘን ሻማ ተበርቶ ምን ተበልቶ ቪዲዮ ላይ እዛ ጋር አድርገን እንደዛ ሲሆን እንጂቱቡን አስነቅያለው። ዋናውን ዶክተር አስጠርቻ አስነቀለው። ባፉ መብላት ጀምሯል። በራሱ መብላት ይፈልጋል እና ጎርሰዋለን ብዬ አስነቅያለው አስመጥቼ። የዛ ሰዓት ላይ ካኖላውም ተነቅሎለታል። እጁ ላይ ያለውም ተነቅሎ አለ ቪዲዮ ላይ ሆዱ ያበጠበት ላይ ማለት ነው። የዛ ሰዓት ቄጤማ ሻማ አድርገን ምን አድርገን ቤቱን በቃ ሰለብሬት እናድርገው ብለን ዳቦ ቆርሰን ቆሎ ስለ ገብርኤል እያልን እዛ እንትኑ ላይ የዘከረን ነበረ። መጣ ነርሶቹ ኦፊስ ነርሶቹ እዛ የሚያርፉበት ስታፍ ቦታ ላይ ይዘነው ሄድን። አኔል ማመስገን ይፈልጋል ብለን ሁሉንም እያንዳንዱን አመሰገነ። ደስ አላቸው። የዛ ሰዓት ላይ ዊልቸር ላይ ነው መንቀሳቀስ አይችልም። ከዛ ነርሶቹን እንዳለ ያመሰገነ እየተደሰቱ ምናምን አለ ቪዲዮ ላይ ያለልሽ። እናትየውም እያለች ተደውላ ተጠርታ ነው አልነበረችም። ነይ ተብላ ተጠርታ ያንን ሰለብሬት ስናረግም ስላልነበረች ነይ እንፈልግሽ። አንቺ ግን እንዴት እያንዳንዱን ነገር እሱን ስታወሪው ያው የላክሽልኝ ቪዲዮች እሱን ስታወሪው እያንዳንዱን ነገር እንዴት ቪዲዮ ቀርጸሽ በማስረጃ ልታስቀምጭ ይቻልሽ? ከዶክተሯ ጋር ፈቅዳል። ኦኬ ማለት እንዴት ማስረጃ መጣልሽ ማለት ነው? ለምሳሌ ሰው አያምነኝም ይሄን ነገር ብናገር ብለሽ አስበሽ ቪዲዮ ልትቀርጪ እንዴት ቻልሽ? እንዴት ይሄን ያህል ስማርት ሆንሽ ለማለት ፈልጌ። ዶክተሯ ሰጀስት ወይስ ለመጀመሪያ ጊዜ ለዶክተሯ ስትናገሪ ስላላመነችሽ ማስረጃ ለማቅረብ ስለፈለግሽ? ማንም ሊያምነኝ አልፈለገም። እኔ ሊነቃል፣ እኔ ሊናገራል፣ እኔ እንዲህ ይሆናል ሊያምነኝ አልፈለገም። በቃ ብዙ ጊዜ ሊሞት የተባለ ልጅ ነው ይሄ ልጅ። ሊሞት ቀን እየተጠበቀለት እኮ ነው። ሊሞት ነው በቃ ስንቅ ነው እንደዚህ ነው። እናቷ የምትፈልገውን ነገር ታድርግ የተባለ ልጅ እንዴት ነው ለኔ ፍለክስ ብሎ ነው እያወራኝ። እናቱ ስትመጣ እኮ አያወራ አይናገርም፣ ጸጥ ነው የሚለው። እሷ ስትወጣ ብቻ ነው የሚያወራው ልጁ። እሷ ያለች አይደለም ሊያወራ አይደለም አይኑን መግለጥ አይፈልግም። ይሄንን ታዲያ እንዴት ብዬ ላስረዳ? ጸብ ይመጣል እንጂ ማስረዳት አልችልም። ትክክል። እሷ ያለች ምንም ይሄን ስጭኝ እንኳን ብሎ ቃል አይሰጥም። አብዬ መናገር አይችልም። ማይናገርበት ምክንያት እፈራታለሁ። ለዶክተር ስለምን አትናገርም ስለው እፈራታለሁ አልናገርም። አትሊስት ይሄ ያለኝ እሷ ናት የምታስረዳቸው ለዶክተሮቹ። ልጄ ዛሬ እንዲሆነ ዛሬ እንዲተፈጠረ በጣም ኮኦርዲኔት አለ ቤተሰብ በጣም እዛም አጋዥ ኑራት ምን ይኑራት አላቅም። ስለዚህ እናትም ስለሆነች እኔ ይሄን ነው ብዬ ለመናገርም ስለከበደኝ ነው። ሂደቱ ምንድነው ብዬ ለማጥራትም ስለፈለኩኝ ነው ይሄንን የቀረጽኩት። ነገ እንኳን የሆነ ኤቪደንስ ቢኖር ቢመጣ እንዲያርገሽ ነበር እንዴ ለመባል እኔ ጋር እንዲቀመጥ ቃል ገብቼለት ነው። እሱ ራሱ ቪዲዮ እየቀረጽሽ ነው እንዴ ሲለኝ አዎ ስለው ለምን ሻሌ ለማስታወሻ ብዬ አደራ ለማስታወሻ ብዬ ነው እኔ ጋር እንዲቀመጥ ስለፈለኩ ነው። ነገ አንተ የሆነ ነገር ሆነ እንዳይ ስለፈለኩ ነው እንጂ እኔ ቃል ገባልሃለሁ ምንም ቢሆን ምንም ከስራ አርቅም አይዞክ ብዬ ቃል ገብቼለት ነው ቪዲዮ መቅረጽ የጀመርኩት። አለ አዳምጪው እንትኑ ላይ እሱ ራሱ ለምን ቪዲዮ ትቀርጭኛለሽ አለ። ራኔ ልዬ ለራሴ ማስታወሻ እንዲሆነኝ ነው ፍቀድልኝ ባክህ። እየመጣሽ ትዳብሽኛለሽ እየመጣሽ አይዞትይኛለሽ ሲለኝ አዎ ይሄ ማለት አንቺ ልጅሽ ድኖ ከሆስፒታል ስትወጪ ተታሹ ስትወጪ እዛው ያለው ኦኬ ሳልወጣ ሳልወጣ ነው። እሺ አሁን ወደምትወጪበት ሳምንታቶች 15 ቀን ልዩነቶች ነው። ከዛ በኋላ ግን ኦሬዲ ለዶክተሮቹ አሳውቄ ያኔ ሁሉ ነገር የተፈጠረው በ18 ቀን ውስጥ ነው። አንቺ 18 ቀን ይቆያል። 18 ቀን ይቆያል። ኦኬ 18 ቀን ይቆያል። ከዛ በኋላ ግን ማለት ነው ከ18 ቀን በኋላ የሳምንት ቀን ይሰጥሽ ብላኝ ዶክተር ህይወት የሳምንት ቀን ሰጣኛለች። ኦኬ የአንድ ሳምንት እኔ ይሄን ነገር እንትን እስክንል ድረስ ሴትዮዋንም ሳይካትሪስት እስከምናገናኛት ልጁንም ሳይካትሪስት እስከምናገናኘው ድረስ ውጪ እንኳን ከተባልሽ ዶክተር ህይወት እንዲ ብላኛለሽ ብለሽ ንገሪያቸው ለዶክተሮቹ ብላ ነግራኝ። 18 ሲደመር 7 25 ቀን ነው አይቆየሽው ቶታል እንደዛ የሆነ አንድ ሳምንት 5 ቀን ነው 6 ቀን ጊዜ ሰጣኛለች። ኦኬ እሺ እርግጠኛ ቀኑን ባላስታውሰውም ሀቡዬ
እሷ ይሄን ነገር ሳይካትሪስት እስኪቀጠርላት ተብሎ ነው። ማክሰኞና ሐሙስ ነው ሳይካትሪስት ሚኒሊክ የሚገኘው። ያ እስኪመጣና እኔ ያለውን ነገር እስክናገር ከሄድኩኝ እንደማልመጣ አስዩም አድርጋ ነው ተናግሬ ለሳይካትሪስቷ እንዲ ያለ ብዬ አስረድቼ እንደሄድ ገባኝ እኮ። ሳይካትሪስት እስኪመጣ ትንሽ ቀን ጠብቅ። ታቡ ልጁ ቀረ ለምትሉ የማን የስልኩን ከሆነ ምግብ ሊበሉ ሄደው ነው። በዋትስአፕ ንግስቲን አወራታለሁ። ሲጨርሱ ይመጣሉ። ልጁ እሱን ከሆነ ደግሞ አጠገቧ አለ። እሺ ልጁ ለምን አሁን አይነበርም? አንቺ ልጨርስና ይገባል። ያለውን ነገር ጨረስኩኝ። የዛ ቀን የፕሮግራሙ ቀን ነው። እኔ እንደዚህ አይነት ነገር አልፈልግም። ዊልቸር ላይ ያስቀምጬው ዳቦ እየቆረሰ ዳቦ ቁረሴው ነርስም ደስ ብሏት ያንተን ነገር እንትን ከፍታለት የሆነ የሚጫወት የጌም ነገር ከፍታለት ስልኩን ሰታው ሄዳለች። ነርሷ እየተጫወተ ነበርና እያስደሰት ነው። እዛ ጋር ዳቦ ቁረስ አንተ አባወራነ አንተ እንዲነህ እያልነው ትመጣለች። እናትየው ደረሰችብን። ገብቶሻል? አይታታቅ ስትደርስብን ከኔ እንደዚህ አይነት ነገር አልፈልግም ብላ ከዊልቸር ላይ አንስታ ልጁን አልጋ ላይ ወረወረችው። ለምንድን ነው ይሄን የምታደርጊው? ሄደን ተይ እንኳን አይደለም እንደዚህ ነቅቶ እንደዚህ ተንቀሳቅሶ አይደለምና ሞታ አትበይ፣ ሊሞትብኝ ነው አትበይ። አንድ ልጅ እናቴ ብሎሽ እንኳን ለአንድ ቀን ቢወጣ ደስተኛ ነበር መሆን የሚገባሽ የነበረው እንጂ ለምን እንዲህ ትሆኛለሽ? ደስተኛ ሁኚ እስቲ። የደስታ ፊት ለምንድን ነው ማላይብሽ? በቃ ነቅቷል ልጁ። እንዲህም ሆኖ ራሱ ቢኖርልሽ እኮ ላንቺ ደስተኛ ነው መሆን ያለብሽ። እንኳን ካልጋ ላይ ተነሳልሽ ብዬ ከኔ ጋር ጻፍ ጀመረ። አንቺ ምን አገባሽ ብላ እንግዲህ እኔ ቡና ይዛጋየ በፔርሙዝ እየቀዳሁኝ ነው። ያንን አንስታ ላይ ለቀቀችው። ተሰበረ ፔርሙዙ። ባለቤቴን አንተ ሚስተን አታሳርፍልኝም እዚህ አርፋ አትቀመጥም ምናምን አሉ። እንዳለ እዛ ጋር ያሉት ታማሚዎች አሉ። እቺ ትግስት ምምልሽ ከዛ አይምሮዋ ተቀየረ። በቃ አለች። በቃ ወደ እኔ ሐሳብ ገባች። እንዲህ አልመሰለኝም ብላ እዛ እሷም ተደረበች። ከዛ ነርሶች መጡ። እኔን ለብቻ እሷንም ለብቻ ወስደው በቃ አርፈሽ ተቀመጪ አንቺ እንዳትናገሪ እሷ እናት ስለሆነች ነው፣ ስለ እናትነት አንቺ አትነግሪኝም ተባብለን ተነጋግረን ይዛ ሰዓት ላይ ይቅርታ ጠይቄያታለሁ። እሱ ያለው ድብድባችን ተሰማ። ጊዜ ባክሽ ይቅርታ ጠይቂያት እናቴን፣ አንቺ ትሄጃለሽ እኮ ምን ሆናለሁ አለኝ። ከዛ ሲለኝ እሺ ብዬ ጉልበቷ ላይ ተደፍቼ ይቅርታ ጠየኳት እሱ ፊት። አመሰግናለሁ አለኝ። ከዛ ቃል ገባሁለት ምንም ብትሆን ምንም እግዚአብሔር ምስክሬ ነው እኔ ከስራህ አልጠፋም ማኔል ብዬው ቃል ገብቼለት ለነርሶቹም ለዶክተሮቹም ስልኬን ሰጥቼ አደራችሁን ምንም ነገር ቢሆን ይሄ ልጅ ቢወጣ እንኳን እንድታሳውቁኝ። ከዛ ከሳይካትሪስቱ ጋር ሄጄ ተገናኝቼ ሳይካትሪስቷ የሚሆንበትን ቦታ የሚደርስበትን ቦታ ያለውን ነገር እንድታሳውቂኝ ብዬ ከሱ ከተወለደበት ሰፈሮች ሰዎች ጋር አገናኝቼ የሱን ቤተሰቦች አሳደጉት የተባሉት ቤተሰቦች አስጠርቼ ከሳይካትሪስቶቹ ጋር አገናኝቼ እኔ ወደ ቤቴ ልጄን ይዤ ወደ ቤቴ ገባሁ። ያንን ሁሉ ሰርቼ ከዛ ከነርሶቹ ጋር ደዋወላለሁ። እንዴት ሆነ ብዬ እሄዳለሁ። በሳምንት ምናምን አትሂጂ አትግቢ ያሉኝ። በቃ ያላት ፊሊንግ ለኔ መጥፎ ፊሊንግ ነበረ። እንዳትደርሺ እንዳትገቢ ብለው ሲሉኝ የወሰድኩትን ዕቃ ለነርስ ነው የምልከው። ለልጁ የሚመገብ ነገር ልካለሁ። ስልክ ነርሶቹ ናቸው የሚወስዱትና ከማመጣ ብላሉ ባስኬት ነው የምጥለው። አትሰጠው። ከዛ ለነርስ በፂ ባክሽ ባለሽበት ታይም እናንተ እያገገማችሁ የሄዳችሁ በየሰዓቱ ለልጁ ምግብ እንዲሰጠው መድኃኒት ባይዘው በሷ እጅ እንዳይሰጡሉ አስደርጊያለሁ። ሀቡ በነርሶች እጅ ብቻ እንዲሰጥ እሷ እንዳትሰጥ። የሚሰጠውን የድጋፍ መድኃኒት ነው የሚሰጠው። ያን መድኃኒት ራሱ ነርሶቹ በየሰዓቱ ሄደው እንዲሰጡ። ይሄንን ሁሉ የየሰዓቱን እንትን በሲኒ እየተበጠበጠ የሚሰጠው መድኃኒት አለ። ማታ ማታ ነው የሚሰጠው። ያንን መድኃኒት እኔ ቪዲዮ ቀርጽ ነበር የዛ ሰዓት ላይ። እንደውም በመሀል ቴሌግራም ላይ ላኪልኝ ብለው ሲዛ አደረገ። ምንድነው መንቀጥቀጥ ነው አይደለ? ሲዛ አደረገ የሚባለው ሲዛ አደረገ ብላ ትጠራለች። እና ሲዛ አደረጋስ ብላ እንደዚህ ጥርስ ላይ የሚገባ ነገር አለ መሰለኝ ጥርሱን እንዳይከድን። ያንን ቪዲዮ ቀርጬ ጠፍቶብኝ ነው። እና የሆነ መድኃኒት ከሰጠችው በኋላ ልጁ ሲዛ ያደርጋል። እና ሲዛ አደረገ ተብሎ ዶክተር መጥቶ ከተሯሯጠ ምን ከተባባለ በኋላ ግን ልጁ ምንም ሲዛ የለውም።
ምንም ሲዝ የለውም። የውሸት ሲዘራል እንደ የውሸት መንቀጥቀጣል የለውም። ታዲያ መተው ሲያዩ የለውም። ዶክተሮቹ መተው ሲያዩ ልጁ የለውም። እሷ ግን የምትጠራው እንደዚህ ያደረገ እንደዚህ ሆነ ብላ ነው የምትጠራው። በቃ አትራክሽን ለመሳብ ይሁን ምን ይሁን አላውቅም። ሀቡ እግዚአብሔር በሚያውቀው። ከዛ ይሄ መድኃኒት እንዲህ ከተናገርኩ ነርሶቹ መስጠት ከጀመሩ እንዲህ ካደረጉ በኋላ አንድ ቀን ይሄንን ነገር ያየችውም እኔም ስለነበርኩኝ ልጁን የምታስታምመው ልጅ እዚህ ታሪክ ላይ ትመጣለች እገባለሁ ብላለች። ታይ ብላ ያለች ልጅ ስትቆጣኝ የነበረችው ትዕግስት ያልሻት ማለት ነው ሆስፒታል ትዕግስት ያልኳት። እሺ ውዶቼ ምሳ ስለ አንድ ልንገራቸው። ምሳ ስላላስፈለገኝ ነው። ድፎ ዳቦ በልቻለሁ የኔ ፍቅሮች። አንድ ቁርጥ ድፎ ዳቦ አምጥቻውን በልቻለሁ። አመሰግናለሁ። ቡና ደግሞ ዶክተር ከልክሎኛል፣ ቡና አልጠጣም። ስለዚህ አንፋይን የኔ ፍቅሮች አመሰግናለሁ። የኔ ሀሳቢዎች ኑሩልኝ፣ ወዳችኋለሁ በጣም። እሺ ይቅርታ። ይህ መድኃኒት ከፍቃድ ውጭ ይሁን ከዶክተር ፈቅዶላት ይሁን እኛ እናቅም፣ አልተረዳንም። ዶክተርንም ሄዶ ዲቴል ለመጠየቅ ማንተን አላልንም። በመሃል ያን መድኃኒት ከቦርሳ ውስጥ የነበረ መድኃኒት አውጥቶ ባስኬት ተጥሏል። ኦኬ ቦርሳ ውስጥ የነበረው የትኛው መድኃኒት? ያለ ዶክተር ፍቃድ ተሰጠው የነበረ መድኃኒት? ማታ የሚበጠበጥ መድኃኒት አለ። በሲኒ ተበጥብጦ በሲሪንጅ ነው የሚሰጠው። ተበጥብጦ የሚሰጠው መድኃኒት ምንድን ነው ብለን ስንጠይቅ እኛ ተበጥብጦ የሚሰጥ መድኃኒት አልሰጠንም አልሰጠንም ነው ያሉት ዶክተሮቹ። እሺ ይሄንን አሉ። ያንን ተረዳን። ከዛ በኋላ በዛ አይነት ኬዝ እኔ ለዶክተሮቹ አደራ ብዬ እናንተ መድኃኒት ስጡት፣ እናንተ ምግብ አብሉት ብዬ ወጥቻለሁ። ከወጣው ከወር 15 ቀን በኋላ ነው አዲስ ታሪክ የጀመረው። ኦኬ ሌላ ታሪክ የጀመረው። እኔ ወጥቻለሁ፣ እሷ ወደ ቤቷ ይዛ ወደ ቤቷ ገብታለች። እሄዳለሁ ብዬሻለሁ። አንቺ ቀድመሽ ልጅሽ ድኖ ወጣሽ። አንቺ ወጣሽ በ15 ቀን እሷም ልጇ ድኖ ወጣች። በወር 15 ቀን አዎ እኮ አንቺ በወጣሽ በወር በ15 ቀን አንቺ በወጣሽ በወር ከ15 ቀን በኋላ እሷም ልጇ ድኖ ይዛ ወጣች። ልዛ በመቼ እንደወጣች አላውቅም። እሺ በወር ከ15 ቀኑ ለኔ ስልክ ተደወለልኝ። ኦኬ በወር ከ15 ቀን ስልክ ተደወለልኝ። ከየት ተደወለልኝ? ከክብር ደመና ፖሊስ ጣቢያ። ኦኬ ከክብር ደመና ፖሊስ ጣቢያ ተደወለልኝ። እንደወጣች መቼ እንደወጣች ምናምን አላውቅም። ኦኬ በቤት እንደሚሄድ ከሳይካትሪስቷ ጋር ሌላ ዘመዶቹን አገናኝቼ እኮ እኔ ከዛ ውስጥ ወጥቻለሁ። የሱን ቤተሰቦች ከዝኖች በቃ ስናኛ ቦታ ላይ ሲደጋገም ይሰለቻል። ኦሬዲ እኮ ወጣሽ። በቃ ሁሉ ነገር ያረግሽው ነገር ነግረሽናል። ከሳይካትሪስቶች ጋር አገናኝተሽ ቤተሰቦቹን የአካባቢው ሰው አገናኝተሽ ጨርሰሽ ልጅሽ ነው ይዘሽ ቤትሽ ገባሽ። ህይወትሽ ቀጠለ። ህይወትሽ ከቀጠለ በኋላ በወር ከ15 ቀኑ ከፖሊስ ጣቢያ ተደወለልሽ። እሱ ጋር ነው ፖሊስ ጣቢያ ተደወለልኝ። ምንድነው ምናምን ብዬ ስጠይቅ እንደዚህ የዛ ሰዓት ሱቅ ነበረኝ፣ ሱቅ ሰራ ነበረና ሱቅ ዘግቼ መምጣት አልችልም፣ የሚተካልኝ ሰው የለም ምናምን ስላቸው ግዴታ ነው ከፖሊስ ጣቢያ ነው መምጣት አለብሽ፣ ምንድነው ጉዳዩ ምናምን ስላቸው አኔል የሚባል ልጅ ታውቂያለሽ ምናምን ሲሉ ቀጥታ የሱ ስም ሲነገረኝ አዎ አውቃለሁ፣ ምንድነው እንፈልግሻለን ነይ ብለው ሲሉኝ ሱቄን ዘግቼ ቀጥታ ወደ ክብር ደመና ፖሊስ ጣቢያ ሄድኩኝ። ሲሄድ እሱና የሱ ጎረቤት እዛ ይመጣል ይጠይቀዋል ብዬ ያልኩሽ ቡዜ ያልኩሽ ልጅ የነሱ ጎረቤት ስጣራቸው የነበረ ልጅ አብሮታል። ተከራይታ ድሮ ሲታመም ይዞት የመጣበት ግቢ እሷ ተከራይታ የምትኖርበት ግቢ ማለት ነው። የተወለደበት አኔል የተወለደበት ሰፈር ግቢ ሳይሆን እሷ ትዳር ይዛ ጎጆ ይዛ ተከራይታ የምትኖርበት ግቢ ወሰን አካባቢ ነው። እሱ ልጅ አኔልን ይዞት ፖሊስ ጣቢያ ለሊት 9 ሰዓት ነው ይዘውት የመጡት። ፖሊስ ጣቢያ አሉ። ምንድነው ምናምን ስለው አኔል ለሊት ደብድባው ኤደን ተጣልተው ይዤው መጥቼ ነው እኔ ፖሊስ ጣቢያ። ምንድነው የተጣሉበት ምክንያት? ለሊት ስደበድበው ደርሼ በር ክፈቺ አትክፈቺ ከኔ ጋር ተጣልተን ነው ይዤው የመጣሁት ፖሊስ ጣቢያ። በምን ኬስ ስለው ኬዙን እንግዲህ እዛ ፖሊስ ጣቢያ ተናግራለች። እንዲህ ነው አለች። ራሱ ልጁ ይነግርሻል፣ እኔ አልነግርሽም ያለችበት ምክንያት ለምን አንድ ወንድ ልጅ እህትን ማለት እህት አለችው ታናሽ እህት ገና 6 ዓመት ያልሞላት ልጅ ናት። በእንደዚህ አይነት ፈርዘር መሄድም ለኔ ተገቢ ስላልሆነ ማለት ነው። ስለዚህ ይሄ ሆነ ነው የምታውቂው ነገር አለ ሲሉኝ እኔ የማውቀው
ያለበትን ሆስፒታል የነበረበትን በዛ ጊዜ እንደ እናትነቴ አይዞህ በርታ ብዬ እምልበትን ኬዝ ነው። እሷ ችግሬን ታውቃለች፣ አይታለች፣ ያለሁበትን ነገር ብላለች አለ ልጁ። ማውቀው ነገር የለም። ስለዚህ ቁጥርሽን ቆይ ለምን ማለት ጭንቅላቴ ላይ ለምን እንደሷ ተደወለ? ቤተሰብ አይደለችም ባዳናት የምታውቀው ላይክ 20 ምናምን ቀን ታመሚ። አዎ እኮ ገባኝ። አሁን ጥያቄው ተመለሰል። ስለዚህ እሱ ነው ለፖሊሶቹ እሷን ደውሉልኝ ብሎ እናቴ እየበደለችኝ ነው፣ እየተበደልኩኝ ነው፣ የሚናገርልኝ የለም። ከሆስፒታል ነው የወጣሁት፣ ገና አንድ ወሬ ነው። ኢንቫይት አድርጊያታለሁ። ቆይ ይቅርታ እንዴ ቤትዬ ኤደንን ኢንቫይት አድርጊያታለሁ። ጋይስ በዜሮ ፎሎ አካውንት ሰው ገስት መግባት ይችላል። 0 ፎሎ ነው ግን ኢንቫይት አድርጊያታለሁ። ኢንቪቴሽን ኤደን ኢንቪቴሽን ከደረሰሽ አክሰፕት የሚለውን ልኪና ግቢ። አክሰፕት የሚለውን በቀይ የተጻፈ አክሰፕት የሚል ነው የሚመጣልሽ። እሱን ነው አክስ የምትነኪውና የምትገቢው። እሺ አላገገምኩም። ገና ሳላገግም ነው የተመታሁት። ገና ከሆስፒታል ነው የወጣሁት። አልተረዱትም። ያንን እንዳስረዳለት ነው ያስጠራኝ። ኦኬ ገባኝ። ታማሚ ነኝ እኔ ታምም ያለሁና ከሐኪም ቤት እንደወጣው እንደዚህ እያደረገችኝ ነው ምልሁን። ቡዜም ሲናገር ከሐኪም ቤት ነው የወጣው። ትልቅ ሰው ነው ቡዜ ምልሽ። ከሐኪም ቤት ነው የወጣው። እንደዚህ ከሐኪም ቤት ይወጣልሽ ለምንድን ነው እንደሚደረገው ብሎ ሲጠይቅ ያንን እንዳስረዳ ነው የተጠራሁት። ኦኬ ምስክርነት ማለት ነው። እና ይሄንን ኬዝ ትከሻለሽ ሲባል ኧረ እናትና ልጅ ለምንድን ነው የምከሰው? አልከስም። መክሰስ ብፈልግማ ወንጀል ነው ችግር ነው ብዬ ብል እዛው ሆስፒታል ነበረ መክሰስ ምችል የነበረው። እናትና ልጅን እንዲህ ነው ብዬ መክሰስ አልችልም። ሴቶችና ህፃናት ሄጄ ጠይቄያለሁ። አትሊስት ልጁን ማሳደግ ማትችል መደገፍ ማትችል አይነት ኬዝ ከሆነ የሴቶችና ህፃናት እነዚህ ላላምልሽ ሴትዮ አሮጊቷ ሴትዮ ነው ስጅ ያሳድጋለሁ ብለዋል። ለሳቸው ይሰጥና እሳቸው ጋር ሆኖ ታስታማው እሳቸው ጋር ሆኖ ያሳድግ ብዬ ይሄንን ኬዝ ሄጄበታለሁ ቀድሞ ገና መጀመሪያ። ስለዚህ እኔ አይችልም ዋርኒንግ እኮ አንዴ ይቅርታ አይቻልም ዋርኒንግ ምኑ በዜሮ ፎሎ ገስት መግባት አይቻልም። አዲስ የተከፈተ አካውንት ቆይ አንዴ ይቅርታሽ ወይ ሊንኩን ልካልኝ ቴሌግራም ቻናል ላይ አድርጌው አንዴ ፎሎ አድርጋችሁት ትንሽ ፎሎ አድርጋችሁት ሌላ ሰው አያስፈልግም። እኔ የምፈልገው ጊዜ ባለ ጉዳዩንና እናትየውን ኤደንን ብቻ ነው። ሌላ ሶስተኛ አካል ምስክር ማለት ቦታው ላይ የነበሩ ሰዎች ኦኬ፣ ግን ታሪኩን ከሷ ሰምቶ እንደገና የሚገርብልን ሰው አንፈልግም። አስተርጓሚ አያስፈልግም። እዚህ ጋር ጊዜ የምታወራው አማርኛ ነው አይደል? ጊዜ ያወራችላቸው ሰዎች የተወራላቸውን ደግሞ እንዲያወሩልን አንፈልግም። ይሄ ዌስት ኦፍ ታይም ነው። እኛ ጊዜያችንን ማቃጠል አንፈልግም። ምንፈልገው ባለ ጉዳዩዋ ኤደን እናትየውና ጊዜ አለቀ። ሁለቱ ሰዎች። በተረፈ ደግሞ ትዕግስት ሆስፒታል ውስጥ የነበረችው በአይኗ ያየችው። ሌላ ዝም ብላችሁ ከሌና አስገቢ አትበሉኝ። ማንንም አላስገባም። እኔ ቤት ታውቃላችሁ፣ ሁሌም ሁለት ባለ ጉዳዮች እንጂ የሚነጋገሩት ሌላ ትርፍ እንትን ጋጋታ ምናምን ሁካታ አንፈልግም። አንዴ እያሱ ሀይ አለኝ። ሀይ እያሱ ሀቢባ ነኝ። አሁን የእናትህን ስልክ ቁጥር ልክልሃለሁ። ደስ ብሎኛል ዋትሳፕ ስለተከፈተልክ። ቲክቶክን ስክሪንሻት አድርገህ ላክልኝ። ቲክቶክን ከፍቼለታለሁ ብላኛለች ንግስቲ። ይኸው እያሱ ዋትሳፕ ተከፍቶለታል ውዶቼ። እያሱ ያሁኑ ልጅ ንግስቲ ዋትሳፕ ከፍታለት ዋትሳፕ ከፍቼለታለሁ። ሀይ ብሎሻል በራሱ ዋትሳፕ ብላኛለች። ይኸው የእናቱን ስልክ ልላክለት እንዴ። እሺ ኤደንን ለማስገብ ያው ኤደን ይኸውልሽ አግኝቼሻለሁ እኮ አሁን 3 ፎሎ ኖራት። 3 ሰው ፎሎ አረጋት። ቆይ ሊንኩን ብትልክልኝ እኔ ራሴ ቆይ ሊንኩን እንትን ይኸውልሽ አሁን ኢንቫይት እኮ እያረግናት ነው። አክሰፕት ማድረግ ካልቻልሽ አጠገብሽ ያለ ሰው ካለ አክሰፕት የሚለውን ይንኩልሽ በቀይ ጽሁፍ አክሰፕት ኤሲሲ አክሰፕት። ይኸው ሶፊም ደግሞ ኢንቫይት አረገችሽ። ቆይ እኔ ይሄንን ዩዘር ኔሙን ሰርች አድርጌ ሊንኩን ቴሌግራም ላይ አድርጌ ፎሎ አድርጉት ይሄን አካውንት ልበላችሁ። ሜቢ ከፎሎ ችግር ከሆነ መግባት ያልቻለች ከፎሎ ችግር ከሆነ
ዶት ዋይ ፒን አይደረግማ ውዶች። ገስት ላይ ሰው እያለ ሆስት ብቻውን ሲሆን ነው ፒን ማድረግ የሚችለው። ዋይ አይ ኖ ኦኬ አቡ ይቅርታ ላቋርጠሽ፣ እሷ ሳትገባ ልጁ ይናገር እያሉሽ ነው እኮ። አንቺ እኮ ድሉን አንሰጥም ብለሽ ነው። ናና ሳትገባ እሷ ማርያም፣ እሷ ሳትገባ ነው። እሷን ራሱ እንትን ማለት አይፈልግም። ይንገርሽና ይውጣ። ቪዲዮ እንትን ስላልፈለገ ነው። እሺ በድምጽ አውራ። ነግራትና ሰላም፣ እንዴት ነህ? ደህና ነህ? አለን አለን። እኔ ጎረምሳ እንዴት ነህ? ደህና እግዚአብሔር ይመስገን አለን። እሺ እሺ። ስምካ እያዝልኝም አንኤል። እኔ ዳንኤል እያልኩ ነበረ ስጠራክ የነበረው ከእሷ ጋር ሳወራ ከጊዜ ጋር ትናንትና፣ ግን አንኤል ነው አይደለ? አዎ። እሺ አንኤልዬ ደህና ነህ? ደህና እግዚአብሔር ይመስገን ደህና ነኝ አለን። ተማሪ ነህ? እየተማርክ ነው? አዎ። ስንተኛ ክፍል ነህ? 9። ጎበዝ ደርሰሃል። አንድ ነው የቀረክ ለማትሪክ። እሺ ምንድነው ጊዜ የምታወራው ነገር እውነት ነው ወይ? የደረሰብህን ራስን ማስረዳት ትችላለህ። አሁን አንተ የ17 ዓመት ጎረምሳ ነህ አይደል? ትልቅ ሰው ነህ። 1 ዓመት ነው የቀረክ ሙሉ ሰው ልትሆን። እሺ ማስረዳት ትችላለህ። እነሱ እንዳለችው ብዙ ነገር እሷ ተናግሯለች። ግን ከኔ መስማት ከፈለጋችሁ ደግሞ አለው መጀመሪያ ያው እኔና እሷም ብዙም አንተዋወቅም። በ2 ዓመት የነበረ ጥላኝ የወጣችሁ ከዚህ ሀገር እሷ ወደ ሳውዲ ማለት ነው። እሺ ማንጋት ታክ አሁን ቅድም ኃይሌ ብላሽ አልነበረ? ኃይሌ ብላ የኃይሌ እናት ጋር ነበረ መጀመሪያ ያደግኩት ማለት ነው። ምንክ ናቸው ያሳደጉክ? ምንክ ናቸው? ምንም አይደሉም፣ አሳዳጊ ናቸው። የዛው ግቢ ጉርብትና አለ አይደለ? ስልኩ ማሪ አንድ ቦታ አስቀምጫት ነካኪው ጊዜ የኔ እናት ስልኩ እየተንቀሳቀሰ ስለሆነ እየወደቀብኝ ነው። ሀቡዬ ኦኬ፣ የሆነ ነገር ላይ አስደግፊው። እና በጉርብትና የመጣ እንትን ነው ማለት ነው። እዛው የኃይሌ ቤት ውስጥ ድሮ እኔ ከመወለድ በፊት እዛው ነበር የምትኖረው ማለት ነው። ከእህቷ ጋር ነው መሰለኝ። እናም እዛው እኔ ተወለድኩኝ። ከዛ በዛም እያሉ ከኃይሌ እናት ጋር ተዋወቁ። ከዛ በፊትም ይተዋወቃሉ መሰለኝ። ከዛ እሷም ወደ አረብ ሀገር ጨርሳ ፕሮሰስ ሄደች፣ እኔን እዛ ጥላኝ ማለት ነው። እና እዛው እስከ ኬጂ 2 ድረስ እያለው ድረስ እዛ ተምሬያለሁ እሳቸው ጋር ማለት እስከ 7 ዓመቴ ምናምን። እና የሆነ ሰዓት ላይ መታ ነበረ እሷ 7 ዓመቴ ላይ ምናምን ነገር መታ ነበረ። ከዛ ይዛኝ እነሱም አልፈለጉም አልተስማሙ መሰለኝ፣ እሷ ጋር ደረሱኝ ማለት ነው። ከዛ ወደ እነላላ ጋር ደግሞ አሁን ድጋሚ ደግሞ መሄድ ስለነበረበት እነላላ ጋር ደግሞ አስቀምጣኝ ማለት ነው። እነሚ ጋር አስቀምጣኝ ሄደች። ከዛ እዛ የተወለድኩበት ግቢ ማድረግ ጀመርኩኝ። 10 ዓመቴ ላይ ተመልሳ መጣች። ድጋሚ ደግሞ ትንሿ እህት አለችኝ። ከዛ ትንሿ እህቴ ከተወለደች በኋላ ለክርስትና ሄድኩኝ። በዛው ቀረሁ እሷ ጋር። ከዛ እሷ ጋርም እንደዛው እያልን እየኖርን ምናምን ነገር እስከ ተወሰነ ጊዜ ሰላም ነበረን። እግዚአብሔር ይመስገን። የትንሿ አባት ባለመስማማት ከመጥፋቱ በፊት ሰላም ነበረን እስከ 2 ዓመቷ ድረስ ማለት ነው። ከዛ በዛ በኋላ አላቅም ብቻ ጸባያም እየተቀየረ መጣ። ወደ ጸብም በቃ እኔም ወደ ጸብ ገባች። በቃ እኔን መማታት ምናምን። ትንሿ እህቴን ከድሮ ከ6 ወሯ ጀምሮ እኔ ነበርኩ ያስኳት። እኔ ነኝ ያሳደኳት። ልጅ ለምን ጥለው ወጣህ? ለምን እንደዚህ አረክ እየተባልኩ እመታ ነበረ። ከጓደኞቼ ጋር ወጥቼ ለመጫወት ስሞክር ምናምን አይፈቀድልኝም። ከትንሿ እህቴ ጋር ብቻ ስለሙል ማለት ነው። እሷ ስራ ስለምሰራ ስለነበረ እንደዛ እየተባለ ወደ 6ኛ ክፍል ገባሁ። በቃ በጸብ ምናምን እያለ ብቻ ወደ 6ኛ ክፍል ገባሁ። ከ6ኛ ክፍል በኋላ ልክ ሚኒስትሪ ልንፈት በቃ የአብይ ጾም ሊገባ በቃ አብይ ጾም ሊገባ 1 ሳምንት ሲቀረው በቃ ግራግሪን ትንሽ ተጣልተን መታኝ ነበረ። ለምን ትወጣለህ ተብዬ ተመትቼ ነበረ።
ከዛ እያለ ቀኝ እግሬ ማመም ጀመረኝ በሳምንቱ ማለት ነው። ልክ የአብይ ጾም በገባ በነጋታው ምናምን ነገር አልቻልኩም። በቃ መራመድ አቃተኝ ምናምን ቤት ውስጥ ተኛው፣ ቀኑን ሙሉ ተኛው ማለት ነው። ይሰማል ብላለች። ቮይስ እየላከች አጥፍቼላታለሁ አለች። ወይኔ እኔ ለካ ሚዩት ነኝ። ይቅርታ። እኔ ነኝ ቪዲዮን ያጠፋሁለት ጊዜ ነፃነት እንዲሰማው። እሺ ማያመሰግናለሁ እናት። እሺ በድምጽ ብቻ እንዲያወራ ነው እና ፈልጌ ነው እኔ እንዲገባ የፈለኩት። ገባኝ። እሺ አሁን እኔ ጥያቄዎች አሉኝ። ይቀጥል እሱ። አንኤል በ2 ዓመትክ ጎረቤት ጋር ትታክ ሳውዲ አረቢያ ሄዳ ከስንት ዓመት በኋላ ተመለሰች? እኔ በ7 ዓመቴ ከ5 ዓመት በኋላ። እሺ ከዛ አብራችሁ መኖር ጀመራችሁ? አው አልተስማማችም። እሺ ከዛ አብራችሁ መኖር ጀመራችሁ? አው አልተስማማችም ነበርና እኔና እሷ የሆነች ቤት ነበራት ወደ ጉርድ ሾላ። እሺ አብረን መኖር ጀመርን። ከዛ ትንሽ ጊዜ ነው፣ ሳምንት ነው 15 ቀን። ከዛ ወዲያው ደግሞ ወደ እናላላ ጋር ደግሞ ወሰደች። ላላ ምን ዋናት? እህቷ ላንተ አክስትክ? አይ ላላ ማለት አሁንም ልክ እንደዛው ነው። ልክ እንደ ጉርብትና እዛው ቤት ጓደኛዋ። እሺ ኦኬ ጓደኛዋ። ባደራ የተሰጠው ማለት ነው። እሺ ላላ ጋር አስቀምጣ ከሷ የት ሄደች? ድጋሚ ሳውዲ አረቢያ ሄደች ማለት ነው። ከስንት ዓመት በኋላ መጣች ይመስለኛል? ኬጂቱን ተምሬ ሁለተኛ ክፍል ሶስትን ልመዘገብ አካባቢ ላይ ሁለተኛ ክፍል ማለት ነው። ሁለተኛ ክፍል ማለት 4 ዓመት ምናምን መሰለኝ። እሺ በ5 ዓመትክ መጣች። 15 ቀን አብራችሁ ቆይታችሁ ላላ የምትባል ጓደኛዋ ጋር አስቀምጣክ ሳውዲ ድጋሚ ሄደችና ጓደኛዋ አይደለም ትልቅ ሴትዮ ናቸው። እዛው በግቢ በቃ ጓደኛን በለዋ። ዝምድና ካልሆነ አክስት፣ አጎት የሆነ ዘመድ ካልሆነ ጓደኛ ነው የሚባለው። ባዳ ከሆነ ትውውቅ በቃ ጓደኛ። ከዛ ከ4 ዓመት በኋላ ማለት አንተ 9 ዓመት ሲሆንክ መጣች ማለት ነው። 10 ዓመት ይለኝ መጣ። አዎ በቃ 9 ከ4 ዓመት በኋላ ተመለሰች። ችግር የለውም። ከ4 ዓመት በኋላ አንተ የሁለተኛ ክፍል ተማሪ ሆነክ መጣች። ኦኬ ጎረቤት ብለን እንይዘዋለን። ጓደኝነቱ ይቀርና በእድሜ ካልተመጣጠኑ ጎረቤት ብዬ ይዤዋለሁ። እሺ ከዛ ከ4 ዓመት በኋላ አንተ የ9 ዓመት ልጅ እያለክ የ9 ዓመት ለሁለተኛ ክፍል ተማሪ እያለክ ተመልሳ መጣች አይደል? እሺ ከዛ አብራችሁ መኖር ጀመራችሁ? አይ አብረን መኖር ሳይሆን እሷም እንደዛው ወዲያው ነው ሄደችው ማለት ነው። ከዛም ተቀብለኝ ወዲያው ነው ሄደችው ወደ ናላላ ጋር። ምን ያህል ጊዜ ከእሷ ጋር አብረን የኖር ነው? 15 ቀን ነው፣ ግን ከመጣች 2 ወር ይሆናታል። በ2 ወሯ መልሳ ሄደች? የት ሄደች በ2 ወሯ መልሳ? እዛው ሳውዲ። ኦኬ እሺ በ2 ወሯ ተመልሳ ሄዳ በስንት ዓመት መጣች? በእኔ በቃ ልክ በ4 ዓመቷ መሰለኝ 9 ዓመት ይሄ ማለት ነው። 9 ዓመትክማ ኦልሬዲ ወይኔ ወንድሜ ልጄ 9 ዓመትክማ ኦልሬዲ ተመልሳ ከ4 ዓመት በኋላ መጣ። ሁለተኛ ክፍል ተማሪ ሆነክ ከዛ በኋላ ከነላላ ወሰደችክና 2 ወር ብቻ ቆይታ ተመልሳ ሄደች። ለሶስተኛ ጊዜ ሄደች። ለሶስተኛ ጊዜ አልሄደችም። እሱን እኮ ነው እየጠየቅኩ ያሉት። በቃ የሁለተኛውንማ ነገርከኝ። ያስኩትኝ በቃ 2 ነው ደርሳ የመጣችው 2 ነው። የ9ኛ ክፍል ተማሪ እያለክ ተመልሳ መጣ ከነላላ ወስዳክ የት ሄደች? አብራችሁ መኖር ጀመራችሁ? አብረን ነው በቃ። እሺ አብረን ነበር እየኖርን የነበረው። ምን ቤት ተከራይታችሁ ነው የምትኖሩት? አይደለም፣ ትንሿ እህቴ ከተወለደች በኋላ እሷ ወደ ቦሌ ቡልቡላ ቤት ተከራይታለች እና ለክርስትናዋ ተጠራው እኔ ማለት ነው እና ተብዬ
ከዛ አብሬያት እዛ ሄድኩኝ። በዛው ቀረው ማለት ነው። ወደ እነላላም አልተመለስኩም። አብረን እዛው ነው መኖር የጀመርነው። ከዛ ልክ እንዳልኩሽ 6ኛ ክፍል ላይ ምናምን ብዬሻለሁ። አብረን ነበር በቃ እስከ 6ኛ ክፍል ድረስ አብረን ነበር የምንኖረው ሆስፒታል ከገባው በኋላ ማለት ነው። እሺ ቆይ አንዴ፣ የምትኖሩበት ቤት የማን ነው? ክራይ ነው ወይስ የራሳችሁ ነው? ኪራይ ነው። አይ ኪራይ ነው። እሱ ነበር ጥያቄ። እሺ ቤት ተከራይታችሁ አብራችሁ መኖር ጀመራችሁ? ከ2ኛ ክፍል ጀምሮ ከ9 ዓመትህ እስከ 6ኛ ክፍል አንዴ ልቁጠረው። እስከ 3 ብለሽ ያዥ። ወደ 3ኛ ክፍል ልገባ ስል ማለት ነው ሰርተፍኬት የተቀበልኩበት ሰዓት እኮ ያው 9 ዓመትክ ነበር፣ 10 አልሞላህም ነበር። ልክ ግን እኔ እስከ 13 ዓመትክ። እሺ እሺ እስከ 13 ዓመትክ እስከ 6ኛ ክፍል ድረስ አብራችሁ እየኖራችሁ ነበረ። በዛን ጊዜ እሷ አብራ ስትኖር ሌላ ትዳር ያዘች አይደል? ትዳር ያዘችና ታናሽ እህትክን ወለደች። ኦኬ ስንት ዓመቷ ነው ታናሽ እህትክ? እኔ 10 ዓመቴ ላይ ማለት ነው። እኔ በ10 ዓመቴ ትንሿ እህቴ ተወልዳለች። በ10 ዓመትክ የእህትክ አባት አብሯችሁ ነበር አንድ ቤት የሚኖረው? አይ እሱ እዚህ ሀገር አይደለም የሚኖረው። ኦኬ አይተኸው ታውቃለህ? ኦኬ ማለት ቫኬሽን ሲመጣ ቤት ይመጣ ነበር? አዎ ለመጀመሪያ ቫኬሽን እንደውም እኛ ቤት ነበር ያረፈው እዛው ቦሌ ቡልቡላ። ኦኬ ኦኬ እሺ ከዛ ልክ እንዳልኩሽ ልክ የአብይ ጾም እንደገባ ሰዓት ታምሜ ነበር በጣም። ከዛ ጤና ጣቢያ እንሂድ ተባለ ማለት ነው። ከዛ ጤና ጣቢያ ከሄድን በኋላ መንገድ ላይ በእግራችን ነበር ትንሽ ራቅ ስለሚል ከወሰን ወደ ከፍ ይላል በጣም ማለት ነው። የሆነ ሸገር ገበታ ይባላል እሱ ድረስ ስለሆነ የሆነ ይከብዳል ነበር። እግሬም ስለማያራምደኝ በእንጨት ነበር እየተደገፍኩ የምሄደው። ከዛ እዛ ገባን። ልክ እዛ እንደገባን ወዲያው ኢመርጀንሲ መጡ። ኢመርጀንሲ ክላስ ገባው። ወዲያው ምርመራ ተሰጠኝ። ልክ ምርመራው ላይ በጣም እንትን ብሏል። ምግብም ስላልበላው ስለነበረ የደም ማነስና የነጭ ደም ሴል ውሃ መቀነስ ተብሎ ነበር እንትን የተባለው ማለት ነው። ከዛ አሞክ ነው ሐኪም ቤት ሄዳችሁት? አዎ ጤና ጣቢያ ሄድ ነው። አዎ ኦኬ ምንህን አሞክ? እግሬን። እግርህን እንዴት ማለት? አንድ ሰው እንቅፋት ነው ምን ሆነ? ዝም ብሎ አመመክ? ጉልበቴ ላይ ያለ አይደለ? ጉልበቴ አይታጠፍም አይዘረጋም ጉልበቴ ከመሬት ተነስቶ። ኦኬ እሺ አይታጠፍም አይዘረጋም። እና ልክ እዛው ጤና ጣቢያ ገባን። መንገድ ላይ ነርቭም ደም ግፊትም ሊሆን ይችላል ብለው እየነገሯት እያለ ደነገጠች እንደዛ ስትባል። ከዛ ወዲያው ወደ ጤና ጣቢያ ድረስ በባጃጅ ሂድ በቃ እንደዚህ አታልፊ ተብላ በባጃጅ ወሰዱኝ ማለት ነው። ጤና ጣቢያ ድረስ ኢመርጀንሲ ክላስ ገባው። ከዛ እንዳልኩሽ ተለክቼ ሪፈር ነው የተጻፈልኝ ወዲያው ወደ ሚኒሊክ ሆስፒታል። ወደ ሚኒሊክ ሆስፒታል ሪፈር ተጻፈልኝ። በጣም ደክሞኝም እንትን ምግብም ስላልነበረው ውስጤ ግሉኮስ ነበር የተደረገልኝ። ከዛ በግሉኮስ እንቀርታ እሺ። እና በዛውም ገባሁኝ። ምት ነው ብሎ ጠየቋት ማለት ነው። እሷን ምት ነው ብሎ ሲጠይቋት
የሆነ ከሳምንት በፊት ምናምን ተጣልተን ነበረ እንደነገርኩሽ ቀደም ማለት ነው። ለምን ወጣህ በሚል ተጣልተን ነበረ። ከዛ በዛም ምክንያት ምናምን ነገር እኔም እዛ ሐኪም ፊት እንትን ማለት ስላልፈለኩኝ አይደለም ብዬ ዝም አልኩኝ ማለት ነው። ከዛ ሪፈር ወደ ተጻፈልን ሄድን። ኢመርጀንሲ ክላስ ገባን። በቃ ኢመርጀንሲ ክላስ ስንገባት ትንሽ ደክሞኝ ነበረ። ግን እሷ ለመጣው ለሄደው ሰው ብላ የምታወራው የነበረው እንዲህ ግማሽ እንትኑን ሀፍ ሰውነቱን ስትሮክ ይዞታል፣ በቃ አይንቀሳቀስም ብላ ነበር ስታወራ የነበረው ለማንኛውም ሰው ማለት ነው። እና ሊጠይቅ ለሚመጣ ሰው ነው። አክስቴም ነበረች፣ ያው ያልኩሽ የእህቴ አክስት አለች አይደለ? የእንጀራ አባትህ እህት። እሷ ራሱ በጣም ነው የምትወደኝና ትመጣለች ማለት ነው። ልክ እንደመጣች በቃ ሀፍ ነው ከፍሎ ነው የሚያያዘው። አሁን ነው መንቀሳቀስ የጀመረው እና አሁን ነው ራሱ የነቃው በስነ ስርዓት 3 ቀን ሙሉ እንትን አይልም ነበር ብላ ነበረ። በቃ ራሱን ያቅም ኮማ ውስጥ ነበር ብላ ነበር ስታወራ የነበረው። ከዛ ገባሁኝ። በቃ ይተላለፍ ወደ አልጋ ያዝ ተባለና አደልት እድሜም ለአደልት ስላልደረሰ እዛው ህጻናቶች ጋር ወሰዱኝ። ከዛ እዛ አልጋ ያዝኩኝ። ከዛ በስነ ስርዓት ነው ከዛም እንትን እንዳልኩኝ በስነ ስርዓት እንቀሳቀሳለሁ። ሽንት ቤትም ለመጠቀም ስፈልግ ራሴ እየተደገፍኩኝ ነው። በአንድ እግሬ ትንሽ ነበር ምረግጠው፣ እየተደገፍኩ ነው የምገባው ሽንት ቤት። ራሴ የምፈልገውን ነገር ነው ማድረገው እና ልክ በቃ ሳምንት ምን እየተባለ መቆየት አለበት እየተባለ ሲመጣ ማለት ነው መድኃኒት ይጨርስ ተባለ። ከዛ ኢንፌክሽንም ነው እየተባለ ምርመራም እየተሰጠ በጣም እንትን እያለ ሲመጣ በቃ ካልጋ አትነሳ መባል ጀመርኩኝ። ካልጋ ላይ እንዳትነሳ እዛው ተኛ፣ በቃ እኔ የምፈልገውን ነገር እኔ አመጣልሃለሁ አለች። እናም ብዙ ምግብም አትብላ ትለኛለች ማለት ነው። ልክ እንግዳ ሲመጣ ምናምን እኔ በባህሪ ተጫዋች ነኝ። ሀያቴም ስትመጣ ማለት ነው እቴቴ የምትባል ሀያቴም ስትመጣ አጫወታለሁ ምናምን። ከዛ ልክ እንደነሱ ሲሄዱ ምን ትለኛለች፣ አንተ ለምንድን ነው ግን እንደ በሽተኛ ማትሆኑ? አርፈህ አትቀመጥም ወይ? በቃ አንተ ስራ መተኛት ነው፣ አርፈህ ተኛ አለችኝ ማለት ነው። እሺ ብዬ እኔም በባህሪዋ ቁጡም ስለሆነች እፈራታለሁ ማለት ነው። በዛም በቃ ዝም እያልኩኝ መጣሁ። ራሴን ዝም እያረኩኝ ስመጣ ነርሶች የሚጠይቁኛል ምናምን። ምግብ አይበላም ብላ ተናገረች ለዶክተሮች። ምግብ አይበላም ብላ ስትናገር በቃ 3 ቀን ምግብ አልበላም ብላ ነበር የነገረቻቸው። በቃ ኤንጂቲዩብ የሚባል አለ እሱ ይግባ ተብሎ መጣ፣ ግዢ ተባለች። ከዛ ዶክተሮቹ ራሱ ለምኛቸው ነበር። አረ እግዚአብሔርን እበላለሁ ተው አታስገቡ፣ እንደዚህ አይነት ነገር አልወድም ምናምን ብዬ ነግራቸዋለሁ። እረፉ እያቸው እነሱም በቃ አይበላም ብላ እሷም ደረቀች። ከዛ እሺ ብዬ በቃ ምንም አማራጭ ስለሌለኝ ገባ። ከዛ በአፌ መብላት ፈልጋለሁ ብዬ በቃ ልክ ኢንጂቲቡ ከገባ በኋላ በቃ ኦክሲጅን ምናምን የሆነ ማጠር ጀመረ። በስነ ስርዓት ምግብ ቱቦ ውስጥ ስላለመደችው ማለት ነው ማስገባት ስላለመደች ይሁን አላቅም ብቻ በቃ መድከም ጀመርኩኝ። በቂ ምግብ ስለማላገኝ ስለነበረ ማለት ነው። ከዛ ዝም እያልኩኝ እና ኦክሲጅን ተደረገልኝ። ኦክሲጅን ይቅርታ ስልክ ገብቶ ነው። ኦክሲጅን ተደረገልኝ። ከዛ በቃ አይኔን ጨፈን፣ ኮፍዬን ዝቅ ታደርገው ነበር አይኔ እንዲሸፈን ማለት ነው። በቃ ማንም ሲመጣ አይኔንም ብገልጥ ምንም ብል አያየኝም። ከዛ እንደዛ እየተባለ 5 ወር ሙሉ እንደዛ ሆነ ማለት ነው። ምንም ምግብ ሳልበላ ምናምን ነገር። ከዛ ኪሎ ወደ 17 ኪሎ ምናምን ገባው ከ40 ምናምን። ከዛ ልክ በዛ መሀል ነው ጊዜ መታም ያረገችውን ነገር የነገረች። ጊዜ አንዴ ሳይለንት ብታረጊው ስልክሽን ኢሞ ምናምን እየተደወለብሽ ከሆነ ሳይለንት ማድረግ ትችያለሽ፣ እኛ እንዳንረበሽ እችላለሁ። ወይ ዳታሽን ለኢሞ ብቻ መዝጋት ትችያለሽ፣ ማንም ሰው ኢሞ እንዳይደውልብሽ። ዳታ ውስጥ ገቢና ኢሞ የሚለውን ነክተሽ ኢሞን ብቻ ኦፍ። ከዛ ኢሞ ላይ ኦፍላይን ነው የሚያሳየው፣ ማንም ሰው መደወል አይችልም። አርጋለሁ። ኦኬ፣ ከዚህ በኋላ አይጠራም ብለን ተስፋ እናደርጋለን። እና ከዛ በኋላ የተፈጠረውን እኔም ለማንም ደፍሬ አልናገርም ነበረ። ብዙ ነርሶች ከእሷ ጋር በጣም ግንኙነት አላቸው። ምንም ቢፈጠር ምንም ቢል ከዘበኛ እስከ እንትን በጣም ነው የምትታወቅ የነበረው እዛ ግቢ ስለቆየች ስለነበረ ማለት ነው። እና የሆነ ችግር እንኳን እኔን የሆነ ሰው ምናምን ሊነካኝ ሲሞክር ምናምን ነገር ዘበኛ ተጠርቶ ምናምን ነበር ራሱ
እንደዚህ እንዳታረጉ እሱ ጋር አትድረሱ ተብሎ የሚነገራቸው የነበረው ማለት ነው። ከዛ እንደዛ እየተባለ በጣም ብዙ ሰው ምናምን ከኔ ጋር የሚያወራም የለም ይውጣ ተባለ። ይውጣ ሲባል ራሱ አይውጣም ነው ያለችው። እና ብዙ ኬስ ስለነበረ በቃ እኔም እፈራለሁ ለማንም ደፍሬ መናገር እንደዚህ ይፈልጋሉ ብዬ አልናገርም ነበረ። እናም ጊዜ ምናት መታ ስታዋራኝ በስነ ስርዓት በቃ ለሷ ማውራት እንደማትናገር አስምያት ነበር እንደውም የነገርኳት እንደዚህ ነው ብዬ እና ከዛ በኋላ የተፈጠረውን ነገር እሷ የነገረች ናት እንዳይደገምብሽ ብዬ ነው። እሺ ለምንድን ነው እናትህ ካንተ እንዳመለካት እንድታደርግ ይሁን የሚያስተጋባን የሚረብሽ ድምፅ አለ እናንተ ጋር ይነፋነፋል? አዎ ምንም የለም። እኔ እንጃ ይልሽ እየተነፋነፈ ነው። እኔ ሳወራ እንደ ሚውት ታደርጋላችሁ፣ ከዛ ከሰማችሁኝ በኋላ ታበራላችሁ። ለምንድን ነው እናትህ አንተን ሰዎች ሊጠይቁክ ሲመጡ ለምን እንዳመመው ሰው አትሆንም? ለምንድን ነው ነቃ ብለህ የምታወራው? ድከም፣ ፍዘዝ፣ እንዳመመክ አክት አርግ የምትልክ ለምንድን ነው? አሁን ይሰማሻል? አዎ እኔን እንደዛ የምትለኝ የእህቴ አክስት ማለት ነው ገኒ የሚባሉት በቃ ሙሉ የእንጀራ አባቶች ቤተሰቦች እንዳለ በቃ ለኔ ነበር እንትን የሚሉት ማለት ነው። ብርም ሙሉ ወጪ ሸፍነው ሲያሳክሙኝ የነበሩት እነሱ ነበሩ። እሷ ከምንም እንትን የምትለው የለም። እሷና በመሀል ደረጃ የሚባል አለ የአያቴ ልጅ ማለት ነው። እሱ ነበር ሲያሳክመኝ የነበረው ማለት ነው። እና በዛ መሀል እሷም አልነገረችሽም። በዛ መሀል ምን አለ መሰለሽ የመድኃኒት አለ ይቅርታ ስሙን ረስቼው ነው። እሱ መድኃኒት የሚሸጠው 900 ብር ነበረ እና በየቀኑ ነው የምወስደው ማለት ነው። የኢንፌክሽን መድኃኒት ነው በግሉኮስ ተበጥብጦ የሚሰጠኝ ማለት ነው። እና እሱ 3000 ብር ነው ብላ ነበረ የምትነግራት ለአክስቴ ማለት ነው። ለእንጀራ አክስቴ 3000 ብር ነው የሚሸጠው ግን መድኃኒት 900 ብር የሚሸጠው መድኃኒት የእንጀራ አባትህ ቤተሰቦች በገንዘብ ስለሚያግዟት አሜሪካን ስለሚኖሩ ሰው ለነሱ የ900 ብሩ መድኃኒት 3000 ብር ብላ ነበር የምትናገረው። በዛ እንደዛ ብላ ነበር የምትነግራቸው። ከዛ ልክ የእንጀራ አጎቴ ሲመጣ መድኃኒት አለ እሷ ደግሞ በእንትን አታወጣም በብር 900 ብር ራሱ ከፍላ የምታወጣው እዚህ ግቢ ከሌለ ነው የምታወጣው አለ እዛ ውስጥ ታማሚዎች አሉ በምግብ እጥረት ማለት ነው የሚቀመጡ ታማሚዎች አሉ። እነሱ ታማሚዎች የሆነ አላቸው በገንዘብ እጥረት ስለሆነ የገቡት የሆነ ወረቀት አላቸው በነፃ የሚሰጣቸው ማለት ነው። ወረቀት አላቸው የእርዳታ ወረቀት ማለት ነው። እሱን ተቀብላ የሆነች ከኛ ፊት ለፊት የሆነች ሴትዮ አለች። ከሷ ተቀብላ ነው ሄዳ በነፃ የምታወጣው መድኃኒቱን ማለት ነው። እና ልክ እንደዛ ልታወጣ ስትሄድ እኔ እገዛለሁ ሂድ እስቲ ግዛ ብሎ ጠየቁት አክስቴ ማለት ነው። ሂድ ግዛ ሲባል ልክ ብር አውጥታ ሊከፈል ሲል እንዴ አንቺ በነፃ እንትን አይደል እንዴ የምታወጪው ተብሎ ተነቃባት ማለት ነው። ያ ስራ በብር የምትወስድበት ማለት አንቺ በነፃ አይደል ወይ ወረቀት አሳይተሽ ወይ የምትወስጂው ስትባል ደነገጠች። ከዛ በዛ መሀል ጭቅጭቅ ተነሳ። ከዚህ በኋላ እኔ እየመጣሁ ነው አጎቴ ማለት ነው እኔ እየመጣሁ ነው የምገዛው ብሎ ነገራት። ከዛ በቃ በዛ መሀል ምናምን ነገር በጣም ጥል እየተነሳ መጣ ማለት ነው። እና አንዱም ችግር ይሄ ነበረ። ሌላ ደግሞ ልክ ጊዜ የቀረጸችኝን ቮይስ ሪካርድ ሰምታ ነበረ ቤት ውስጥም ጥል የተፈጠረው ማለት ነው። የቮይስ ሪካርዱን ሰምታ ልክ ልንወጣ ስንል አሰምታታለች አስረስ የምትባሏ ዶክተር ማለት ነው። ከዛ እሷ ካሰማቻት በኋላ ለምን እንደዚህ ያልኩ ምንድነው የቀረጸችው? ግን እሷ ያሰማቻት ምንድነው የሚለው ቮይሱ የሚለው እኔ በአፌ መድኃኒት መውሰድ ፈልጋለሁ፣ ምግብን መብላት ፈልጋለሁ እና ሰውም ሲመጣ እንደዚህ አይነን ጨፍን ምናምን እንደምትለኝ በቃ የሚደርሰውን ነገር ሁሉ ነግሬያታለሁ ለሷ ማለት ነው። እኔ ዶክተር ለማንም አልናገረው ዶክተሮች እንኳን ማናገረው ለሷ ቀርብ ስለሆኑ ይናገሩብኛል ብዬ ነው ብዬ ለሷ ነግሬያታለሁ። እሷም ደግሞ ለሷ እንዳታሰሚብኝ እባክሽ ለምንድነው ግን የምትቀርጪኝ ስላት አይ ደልተዋለሁ እኮ ይሄ ለማስታወሻ ያክል ነው እንጂ ደልትልሃለሁ ችግር የለም ማንም አይሰማብህም ብላ ነግራኛለሽ ጊዜ። ከዛ ያ ቮይስ ሪካርድ ሲሰማ በቃ አንተ ነህ እንደዚህ ያረከው ምናምን ብለው በጣም እንትናለች ማለት ነው። ሆስፒታል ውስጥ በቃ ጥል ተፈጠረ። ለሷ እህት ለሊሊ የምትባለው አክስቴ ደውላ
በእንደዚህ እኮ አለ ምናምን ብሎ በቃ እኔም በዛን ሰዓት አቅምም የለኝም እንደዚህ ላርግ ብዬ መብትም አይኖረኝም አቅምም አይኖረኝም። ለምን በስነ ስርዓት ራሱ መንቀሳቀስ አልችልም። በዊልቸር ነበር የምሄደው የዛን ሰዓት። ከዛ እኔ ምንድን ማለት አማራጬ በቃ እኔ በእንቅልፍ ልብ ይሆናል እንጂ እንደዚህ አላልኩም ብዬ ነበር መካድ ነበረ ለራሴ ስል እንደዛ ነበር ማድረግ የነበረብኝ። እንደዛ እሷም ሰገራ ሰጠ ሲባል እሷ ናት የወሰደችው ብዬ ነው ያወራሁት ማለት ነው። ለምን እሷ እዚህ ጋር አትገኝም፣ እኔ ነኝ እዛው ፊት ለፊት ያለሁት ማለት ነው። ለዛ እንደዛ ብዬ ነገርኳቸው ለሁለቱም፣ ለአክስቴም ለእናቴም ማለት ነው። እንደዛ ብዬ ከነገርኳቸው በኋላ ቢያንስ እንደዛም በማለቴ ቀለለልኝ ነገሩ ማለት ነው። ግን ቤትም ገብቼ ደግሞ በቃ በዚህ ጉዳይ ምናምን ነገር ምንም እንትን ልትለኝ አልቻለች። ግን ቆይ አሁን ትናንትና ጊዜ ቆይ ይቅርታ አንድ ቮይስ ላርግ። ሰላም ቤተሰብ፣ ይህንን ቲክቶክ አካውንት ሊንኩን እየነካችሁ ገብታችሁ ቺን እናት አንዴ ፎሎ አድርጓትና 1000 ፎሎ ትግባና ገስት ልናስገባት ነው እና በፎሎ እጥረት ምክንያት አዲስ አካውንት ከፍታ ስለመጣች መግባት አልቻለችም እና ፕሊስ ሁላችሁም ፎሎ አድርጓት። አንዴ ገስት ብቻ እንዲያስገባት። ቴሌግራሜ ላይ ያላችሁ ሰዎች፣ እዚህ ጋር ያላችሁ ቴሌግራሜ ላይ ያላችሁ ሰዎች እባካችሁ ሊንኩን አስቀምጫለሁኝ። ኤደን እናቱ እንድትገባ ሊንኩን አስቀምጫለሁ። ፎሎ አድርጓት እሺ። ቴሌግራም ላይ ስትገቡ ፊት ለፊት ታገኙታላችሁ። ቴሌግራሜ ንብ ፋሚሊ ነው የሚለው። ሊንኩ ግን ባዮ ላይ የለም። የምርጫ ሊንክ ነው ባዮ ላይ ያስቀመጥኩት። ጀስት በአማርኛ ንብ ከዛ የንም ምልክት ከዛ ፋሚሊ በእንግሊዝኛ ብላችሁ ስትጽፉ 15016 ሰው ያለበት ቴሌግራም ቻናል ነው። አንዴ ፎሎ አድርጓትና ፎሎዋን ትንሽ 500 ሰው ካረጋት አይ ቲንክ ያስገባታል ብዬ አስባለሁ። ሪኩዌስት እየላክን እየጋበዝናት እየመለሰባት ነው። ውስጥ አሁን ስንት እንደደረሰ አሁን 102 ሰው ደርሷል። ሌትስ ጎ ጋይስ ፎሎ አድርጓት። አትሊስት 500 አስገቡት። መቶ 21 ላለው ብዬ ይቅርታ። 123 124 125 126 128 129 130 132 133 ጎበዞች እየሄደ ነው። 140 እስኪ አሁን ትሞክረው ትጻፍና አሁን ቤትዬ አሁን ሞክሪው በያት። 145 ሰው ፎሎ አድርጓት። 150 እየሄደ ነው። ሁላችሁም ፎሎ አድርጓትና ትግባ እናትየው። ከሷም መስማት አለብን። ከሁለት ወገን ሳንሰማ ምንም አይነት አስተያየት መስጠት አንችልም እኛ። 155 161 166 167 እስኪ 200 ሙሉትና በ200 ያስገባል ላያስገባ ምን ሞክረው። እሺ 175 ሙሉት። እሺ ትናንትና ጊዜ ምን አለች? ሳያመው ነው እንዳመመው አክት እንዲያደርግ ያደረገችው። ምክንያቱም ከእንጀራ አባቱ ቤተሰብ ገንዘብ ስለምትለምንበት ነበረ ሀሳቧ እዚህ ስትመጣ ያለችው። ሳያምክ ደግሞ ከሆነ ሆስፒታሉ መድኃኒት ሲሰጥክ የነበረው ሆስፒታሉ ይጠየቅበታል። እውነታው አንተ ታመክ ነው የገባኸው ወይስ ሳያምክ ነው የገባኸው? መድኃኒቱ እኔ እንደሚመስለኝ መድኃኒቱ ልንገርሽ፣ የሆነ ሰዓት ላይ ሳልንቀሳቀስ ምናምን ሲባል የሆነ ደም ማቅጠኛ አለ ማለት ነው። እሱ ይሰጠኝ ነበረ። ሌላ ደግሞ ይቅር የተባሉ የመድኃኒቶች እንትን አላት፣ ማዘዣ አለ፣ ማዘዣ ወረቀቶች። እሺ ይቅር የተባለ በቃ የቀረ መድኃኒቶች በፊት የምወስዳቸው መድኃኒቶች ናቸው እንደሚመስለኝ እየተበጠበጠ የሚሰጠኝ ማለት ነው በስሪንጅ ከዶክተሮቹ ውጪ። እና አንዴ አለ ደግሞ ለእግሬ ተብሎ የተመጣ ይሁን አላቅም፣ ብቻ በሳምንት አንዴ በወሰድኩበት ቀን ውስጥ አንዴ ነው በአንዴ 6 ፍሬ ሙጦ መድኃኒት አለ። እሱም መድኃኒት ከየት ይምጣ እኔ አላቅም፣ የዶክተሮቹ የሚሆን ስላልሰማው ማለት ነው። እና የሆነ ነጭ መድኃኒቶች ደግሞ አሉ። የግል ሆስፒታል አለ ይግባ የተባለ ሰዓት ማለት ነው። የዛኔ የሰጡኝ የህመም ማስታገሻ ነው መሰለኝ አለ። እሱም በአንዴ 10 ፍሬ ነበር ተበጥብጦ የሚሰጠኝ፣ ጥንንጥዬ ነጭ ማለት ነው።
እነሱ መድኃኒቶች ነበሩ እስከ መጨረሻው ሰዓት በቃ እኔ በእንትን ማለት ነው ይሄ ትቦ ካፌ እስኪወጣ ድረስ እሱ ይሰጠኝ ነበረ ማለት ነው ሙሉ 5 ወር ትቦ ካፌ እስኪወጣ ድረስ እና በዛ መሀል እንደውም ጊዜ ናት ምግብ እየመጣች መታበላኝ ነርሶቹም እንደዚህ ይተባበሩኝ ነበረ በቃ እንዳይነገራት እያልኩኝ ማለት ነው እሷም ስትመጣ ዝም ነው የምለው ለምን ካወራው ወይ ከተጫወትኩኝ በቃ ልክ ሌሊት ላይ ነው እንደውም ቀስቅሳ አንተ ለምንድን ነው እንደዚህ የምታረገው አንተ መዳን አትፈልግም ወይ እንደ ሌዊ የሚባል አለ ሌዊና የሆነና አዶናይ ነው የሚባሉ ሁለት ልጆች አሉ የሞቱ ማለት ነው አንደኛው ከኛ ክፍል ጎን ነው አንደኛው ደግሞ ከኔ ፊት ለፊት አልጋ ላይ ማለት ነው እና እንደነሱ ነው ወይ መሆን የምትፈልገው ራስን ማትረፍ አትፈልግም ወይ ለምንድን ነው አንተ የምትለፈልፈው በቃ ዝም ብለህ ተኛ ትድናለህ እኮ እነሱ እያከሙ ነው እረፍ አታውራ ነበር የምትለኝ ሌሊት ከእንቅልፌ ቀስቅሳኝ ማለት ነው እና እንደዛ ነበረ ከዛ ከሆስፒታል ከወጣም በኋላ ያልኩሽ የቀደሙ ተነገራት ከዛ ለምንድን ነው እንደዚህ ነገርካት ተብዬ ሌሊት 9 ሰዓት ላይ ነበር የተነሳው ወሬው ማለት ነው አልተኛችም ነበር እሷ የስልክ እየተጠቀመች ነበርና እና የነቀውት ራሱ ይመስለኛል በ5 ወር ምናምን ነገር የተመተውት ደግሞ የነቀውት በ5 ወር ነው የተመተውት ደግሞ በገባው በወሩ ነው በቃ ቤት ውስጥ ገብቼ እንትን በወር በ15 ቀን ምናምን ነገር ቤት ውስጥ ገብቼ መኖር በጀመርኩበት ሰዓት ማለት ነው በዛ ልክ በቃ ያን ወር ከ15 ቀን ሙሉ የሆነ ቃላ ደስ የማይሉ ጊዜያት ነበሩ በቃ የጸብ እንትን ምናምን ነበር እና በቃ የጸብ ራሱ እንዲያወራ ፍቃጅለት ጊዜ ከስር ስትሾካሽ ነው ይስተማል ቪዲዮ አለ ወይ እያለኝ ነው ቪዲዮ የለም እያልኩት ነው የሷን ሰማይቶ ደንግጦ ነው ሀቡዬ የለም ቪዲዮ የለም ደንግጦ ሲሄድ ሲነሳ ነው አይዞክ ቪዲዮ የለም ዝም ብለህ ቁጭ ብለህ አውራ ብዬው ነው እና በዛ መሀል ጸቡ ተነሳ እንደዛ መመታት ተጀመረ ምናምን ነገር ለክ እየመታችኝ ያለ በመጀመሪያው ቀን እየመታችኝ ምንም የተሰማ ነገር የለም ረግጥ እየመታችኝ ማለት ነው በሁለተኛው ቀን ሌሊት ላይ ምናምን ነገር ይሄ አይደለም የተሳሳተን ያስገባችሁት ማን ያስገባው ቤቲ ብቻ ታስገባ ፕሊስ እሷ ናት ዩዘር ኔሙን የምታውቀው ይሄ አይደለም ልክ ስትመታኝ ሌሊት 9 ሰዓት አካባቢ ላይ ነው ልክ ስትመታኝ ጉዜ የሚባል አለ ጎረቤታችን ማለት ነው ከኛ ቤት ጎን ማለት ነው እና ድምጽ ሰማና ሳለክስ በጣም እግሬ መታኝ ሳለክስ ድምጽ ሰማና መጣ በር አንኳኳ ማለት ነው አልከፍትም ብላ እየመታችኝ ነበረ ከዛ ገባች ወደ ቤት በቃ እንደምንም ብሎ አንኳኩቶ ለምኑ ገባ በቃ አትምቹ ምናምን ሲላት አንተንም እመታለሁ ምናምን ብላ በጣም ተፈታተነችው የዛን ሰዓት ማታ ላይ ማለት ነው እሱም እንደምንም ብሎ በቃ ተው ምናምን አለኝ ማለት ነው ታይ ምናምን ብሎ በደንብ አረጋጋት ምናምን በቃ አንተ ወደዚህ ሄድ ምናምን እየሰደበችው ቢሆን ተረጋጋ ከዛ ካልመታሹ እኔ ከዚህ በኋላ እኔ ከዚህ ቤት አልወጣም ወይ እኛ ቤት ይደርስ ይባል እኔ ደግሞ ፈርቻለሁ በዛን ሰዓት የቦታ እንኳን እነሱ ሊለቁ ስለሆነ ቤት የት ሄዳለሁ ብዬ ነበር ማሰበው እነሱ ሲወጡ ከዛ እዛው በቃ እኔ እዚሁ አድራለሁ በቃ ብዬ ቁጭ ብዬ ሌሊት 9 ሰዓት ስለነበረ እስከ ጧት ድረስ ቢያንስ ቁጭ ብዬ አነጋው ማለት ነው እንቅልፍ እንዳይወስድኝ በቃ እንዳትመታ ተጠንቀቅ ብሎኝ ነበር እሱ የሚወጣው ከዛ ቁጭ ብዬ ነጋ በቃ ጧት ላይም ቀኑ ሙሉ ወንበር ላይ ነው በስነ ስርዓት ስገባም እኔም የምግብ እጥረት ስለሆነ አንደኛው የምግብ እጥረት ስላለብኝም በቃ ምግብ በስነ ስርዓት ስጩ ነው ፕሮቲን ያለው ነገር ስጩ ስለምትባልም በደንብ አሰጠኝም የዛን ሰዓት የተጣላንበት ሰዓት ላይ በቃ በጣም እንትን እየከሰውም እንደውም የተሻሻልኩበት ሰዓት ላይ እየከሰው መጣው ምናምን ነገር ከዛ ጎረቤቶች ተሰብስበው በቃ ታረቁ ተባለ ማለት ነው ወይ ይቅር ይባባሉ ወይ ደግሞ በቃ አንቺ ማትፈልጊው ከሆነ ተለያዩ ሲባል እኔ አልፈልገውም ይውጣልኝ አለች ማለት ነው እንደዛ ከሆነ በቃ ከቤት አባራኝ ነው ማለት ነው ማታ ላይ አባራኝ እንደዛ ተሰብስበው ይቅርታ ተባባሉ ወይ ደግሞ በቃ ማትስማሙ ከሆነ ተለያዩ ሲባል በቃ እንለያያለን አለች እኔ አልፈልግም አይኖርም ከኔ ጋር ስትል ቡዜ ቤት አደርኩኝ ከዛ ልክ ጠዋት ላይ ቀጥታ ወደ እንትን ሄድን ማለት ነው ወደ ኮተቤ መምሪያ ሄድን ማለት ነው ወደዚህ ያለው ለሚኩራ ስላልሆነ በታችኛው ሄዱና መምሪያ ሄዱ ሀያት መምሪያ ሄዱ ተብሎ በቡዜ መኪና ሀያት መምሪያ ሄድን
ከዛ ሀያት መምሪያም እንደዚህ ተነገረ። ከዛ ጊዜንም ማስጠርቻት ነበር የዛን ሰዓት እንድታስረዳልኝ። ከዛ ልክ እንደዛ ከተፈጠረ በኋላ እኔም ማረፊያ ሲባል ወደ ድርጅት ይግባ ሲባል በዚህ አቋሙ ድርጅት አይገባም፣ ገናም አልጠነከርኩም ነበረ፣ ኪሎም አልተስተካከለም፣ በስነ ስርዓትም እንትን አላልኩም ነበረ እና አይገባም ማረፊያ ይፈለግለት ሲባል ላላ የምትባለውን ያሳደገችኝ እናቴ ጋር ላኩኝ። ከዛ እዛው መኖር ጀመርኩኝ። በቃ እዛውም እየኖርኩም እያለ በቃ እየደወለች ለምታውቃቸው ሰዎች እየደወለች እኔ መኖር አልቻልኩም ነበር የዛን ሰዓት። ልጁ እንደዚህ ያደርጋል፣ እህቱን እንደዚህ አድርጓል ምናምን አላቅም፣ ብቻ ብዙ የሚደብር ወሬ እያወራችብኝ ነበረ። በተለይ ደግሞ ስለ እህቴ የተነሳብኝ ወሬ ማለት ነው። ከዛ በቃ ሁሉም ደነገጡ። እኔን ሲደግፉኝ የነበሩት ሁሉ እኔን ማግለል ጀመሩ ማለት ነው። በቃ እንደዚህ ለምን እንደዚህ አይነት ልጅ ከሆነማ አንፈልግም እያሉ የምታሳድገኝን እናቴን ራሱ በቃ እሷም እንትን እንድትለኝ እንድታስወጣኝ ሆኑ ማለት ነው። በዛ መሀል ደግሞ ጊዜም ነበረች። ጊዜ ስትመጣ ጊዜ መታ ነው እንደውም ከዛ ሁሉ ግርግር ውስጥ መግለጽ ይችላል እሱን ያለችውን